እሺ ጨፍ ምናምን ትላለህ እንዴ? ጨፌ ምናምን ነገር ብሎኛል ዛሬ። ቢገቡ ክርስቲያኖች አሪፍ ነበር። ቱ ብራዘር ቢስሚላህ ነገር ጀምሮኛል ማለት ነው። እሺ የኔማ ይሰማል። አዎ ትክክል ናቸው። እሺ የጥያቄ ያለው ሰው የለም? ጥያቄ መጠየቅ ምናምን የሚፈልግ? እሺ ሆስት መጀመሪያ እንዲህ ነው የሚደረገው። ሆስት ለማድረግ አይላ በገዛ እጅሽ ነው ያልሽው። ምን አገባኝ ነው። ሱራጃ ወይ ሱራጃ ትላለህ። እንዴት ነህ ብራዘር? አለን ምንድነው አንተ እንደዚህ የምትጠፋው? ያለነው እኛ አይደለም። ኧረ አላየሁም። ስንት ጊዜ ያኔ ከተገናኘን በኋላ ጭራሽ አላየሁም። አንተ መሸሻ የለህም? የምትሸሽበት ማንም አካል የለም? ማኔ አንተ መልስ የለህም ማለት ነው እንዴ? መሸሻ ማለት እኮ ለምሳሌ እሺ፣ አምላክ መሸሻ አይደለም? ያንተ አምላክ እንደዛ ነው። እንደዛ ማለት ብዙ ነው። ማን ነው መሸሻሽ? እኔ ፈጣሪ ይብሮ ሰላም ብለናል። የሱራጃ ጓደኛ ትላለህ? አለው አብዱል ፈታህ ይባላል። እጅህን አንሳና አንተኛ ውስጥ እጅህን አንሳ። እንዴ ላስመስክር የሆነ ቃል እኔ እሺ አነሳሽ። ኢየሱስ አምላክ አለው በል እስቲ። ኢየሱስ አምላክ አለው በል። የለውም እንዴ? አለው እኮ ማስረጃ ልስጥ። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላኬና ወደ አምላካችሁ ይላል። ዋሻው ራስተፋር ብቻራዘን አልሰማህም? ምን አልከኝ? እዚህ ጋር እያወራህ ነበር አልሰማሁም። ዮሐንስ ወንጌል ሙስሊም ነው። አንተኛውን ነው የፈለኩት። እነዚህ ቆይ አንተ ነው እኔ ስማ ወይ አንዴ ኧረ ማኔ ምንሽ ነው? ና እንጂ ወደዚህ አይ ምንሽ ነው ማኔ? አሁን ይሰብከኛል ብለህ ፈርተህ ነው? ኧረ አይደለም። እኔ በምላስን እያነበብኩ ነው እንጂ አሁን ምንም አይደለም ስትል ሰምቻለሁ። የሱራ ጓደኛ የእሱን ብቻ ነው ልክ ያልከው። እኔ እዚህ እያወራን ነበር። ለዛ ነው ሶሪ። ኢየሱስ አምላክ የለውም ነው የምትለው ሱራዬ? እኔ ስለ እምነት አላወራም ወንድሜ። እምነቴ ላይ ኢየሱስ እኮ ሰው ነበረ ምድር ላይ። ስለዚህ ሁላችንም እኮ እንደዛ ሆነን ማለት ካወቁ በኋላ እናወራለን። እንዳትረስ። መቼ ነው የምታውቀው? የዛኔ ፈጣሪ ብቻ ከመሞቴ በፊት ለወቅ ችግር የለውም። ጊዜው አያሳስብም። እሺ ብራዘር፣ እሺ እዚያ ቤተሰብ ታብታብ የት አለ? እሺ አለዛ ወጥቼ ድጋሚ እንትን ነው የምገባው። አንድ ቤኪ። እሺ ሌላ ማን ነው? ከቤኪ ውጭ አንድ ሰው ነበረ። ቤኪ ሰላም ብያለሁ። እንዴት ነው ብሮ? ደህና ነህ? ደህና ነኝ አልሐምዱሊላህ። ሁሉ ሰላም አለን። እሺ እና ምን ይዘህ መጣህ ዛሬ? ኢየሱስ ዛሬ ማምላክ ነው? ያ ኢየሱስ አምላክ አለው ስትል ነበርና እና የለውም ነው ያው ሰው በሆነ ማንነቱ፣ ምክንያቱም ሰው ስለሆነ በሰውነቱ አምላክ አለው። የቱ ጋር ነው ታዲያ
ሰው ስላልሆነ አምላክ አለው የሚለውስ ማለቴ ሰው ስለሆነ አልከኝ። ሰው ያልሆነበት ቦታ አለ እንዴ? ከሰው ውጭ የሆነበት አለ? ያ አምላክም ሰውም ነው እኮ እሱ። የቱ ጋር ማስረጃ? ግልጽ እኮ ነው። ዮሐንስ አንዳንድ አሳየኝ። ስለተስፋ ነው አላየህም ማለት ነው። አንተ አላየኸውም። ስለተስፋ ነው የሚያወራው። አንተ አላየህ ታለን ይጥቅሳውን ደከመኝ። የሚገርም ሁሌ ተወጣላችሁ ይሄን ታነሳላችሁ። ሁሌ አስተምሪያችሁ አስወጣችኋለሁ ምናምን አይከብድም? ሁሌ አስተምሪያችኋል ከጭራሽ ሐራይ ብሮታው እኔም ግን አንተንም መጠየቅ እፈልጋለሁ። እሺ አንተ መጠየቅ እኮ አለብህ። አንዳንዴ ልጠይቅ ጠይቅ እስኪ። ያው ልፍቀድልሽ። እኔ የምልህ ለምሳሌ አንድ ሰው እስላም ሲሆን ማለት ነው የዘላለም ሕይወት ዋስትና እንዴት ነው? የተሟላ ነው። ማስረጃ አለክ? ቁርአን ይሄንን በማስረጃ አስደግፎ ይናገራል። ሱረቱል በቀራ ምዕራፍ ሱረቱል ሙእሚኑን ምዕራፍ 23 ቁጥር 1 ላይ ቀድ አፍለሐል ሙእሚኑን ይላል። በእርግጥ አማኞች ነፃ ወጡ ይላል። አንዳንድ ሰዎች ለምሳሌ ከሰው መካከልም እኮ አንዳንድ ሰዎች ለሲኦል እንደተፈጠሩ ፕላስ ደግሞ ሁሉም ሰው ሲኦል ገብቶ እንደሚወጣ ምናምን የሚናገረው ፓርት እንዴት ነው? እሱ ነገር ልታስረዳኝ ትችላለህ? ይሄማ ባይብል ላይ ያለ ነገር እኮ ነው። አዲስ ነገር መስሎ ባይብል አይደለማ። ባይብል ላይ ስህተት ከሆነ ቁርአን ላይ ምክንያቱም ቁርአን ባይብል ላይ ስህተት ነው ብለህ ተቀብለው ነው ስለመኖሩ አይደለም እኮ ባይብል ላይ ስህተት ነው ብለህ ተቀብለው ነው ማስጨረስ ነው። ባይብል ላይ ካለ አንድ ነገር ትክክል ነው ማለት ነው እንዴ? አሁን አንተ ባይብልን አትቀበልም እኮ አንተ ስህተት ነው ብለህ ተቀብለው ነው የምጠይቀኝ ወይ ነው? ከባይብል አይደለም የጠየቅኩህ። አሁን ባይብልን ስህተት ነው ስለ ባይብል አላወራሁም እኮ። አንተ እኮ ነው ባይብል ላይ ያለ የምትለው። እኔ ያለ ብዬ ነው ማምነው። ይሄ ነገር አንተ የለም ብለህ ነው የምታምነው? አንድ ነገር እርግጠኛነቱ ባይብል ላይ መኖሩ ነው ወይ ቁርአን ላይ ያለ ነገር እኮ አንተና ጠያቂው ነው እንደዛ የሚሆነው። የጠያቂው ስታንዳርድ ነው የሚወስነው። ምክንያቱም አንተ ጠያቂነትህ ከባይብል ተንተርሰህ ስለሆነ ባይብል ላይ ያለ ነገር እንደ ጥያቄ አድርገህ ስታነሳ መጀመሪያ ባይብልን ነው መጠየቅ ያለብህ ነው። ከባይብል አይደለም የጠየቅኩት እኔ ከቁርአን እኮ ነው የጠየቅኩት እኮ። አንተ ተስማምተህበታል ጥያቄውን እንደ ጥያቄ እኮ እየጠየቅኩ አይደል እንዴ? ይሄ ማለት ምን ማለት ነው እያልኩ እኮ ነው። አንተ ባይብል ላይ አለ ሳይሆን መልስ መሆን ያለበት ባይብል ላይ ካለ እኔ መልስልሃለሁ። ግን አሁን ከቁርአን ነው እየጠየቅኩ ያለው። እኔ መልስልሃለሁ። ግን አንተ ይሄን ጥያቄ ስታነሳ ባይብል ላይ ይሄን ነገር ተስማምተህበት ነው ተቃውሞ ነው የምጠይቀው? ለምንድን ነው? ከባይብል እኮ አይደለም ባይብል ላይ አትበለኛ፣ ከቁርአን እኮ ነው እየጠየቅኩ ያለሁት እኔ እኮ። ለምን እና ታዲያ አንተ ላይ ያለ ነገር ነው ለምን ትጠይቀኛለህ? እኔ ለምን እኔ ማወቅ ፈለኩ ከቁርአን እኮ አንተ በቁርአን ታምናለህ? ለምንድን ነው ኤቲስት የሚሆነው? አንተ ላይ ያለ ነገር ለምን ትጠይቀኛለህ? ለምን አንተ ላይ ያለ እኮ መጀመሪያ አንተን እንመልሳ እንደ አንተ እንደ ጥያቄ ስታነሳው አንተን እንመልሰው መጀመሪያ። እሺ እኔ ልመልስልህ አንተ በቃ አትመልስ፣ ችግር የለውም። እኔ ግን ልመልስልህ። ለምን አንድ ሰው አንድ ጥያቄ እንደ ጥያቄ ይዞ ሲመጣ እኔ ለምሳሌ አሁን እዚህ ጋር ጥርሴ ተሸርፏል፣ አይተዋል። አየህ ይሄ ጥርስ መሸረፍ ነውር ነው ብዬ ማመን ከሆነ መጀመሪያ የራሴን ሸራፋ ጥርስን ስለዚህ መናገር አለብኝ። መጀመሪያ ያው በራስ የሆነን ነገር ራስ ላይ ያለን ነገር ስለ ራስ ሳትናገር የራሷ እያረረባት የሰው ታማስላለች እንደሚሉት ነው እየሆነብህ ያለው። ኦኬ ኤኒዌይስ አሁን ወደ ዋናው ቁም ነገር ልምጣ። አሁን አላህ Subhanahu Wa Ta'ala ለምንድን ነው ሰዎች ለጀሃነም እሳት ተፈጠሩ ይላል? ሲጀመር ሰዎች ለጀሃነም እሳት መጀመሪያ ተፈጠሩ የሚል ነገር የለም። ማስረጃ ካለ አመጣለህ። የምታመጣው ምዕራፍ 7 ቁጥር 157 ላይ ነው። የለም እንደዛ የሚል ነገር እስቲ አሳይ። አይኔ መረጃ በእጄ ነው የለኝም መረጃ። ፈጠርናችሁ ይላል አይልም ወይ እኮ መጀመሪያ ሁሉን ስለሚያውቅ ነው አይደለም? ፈጠር ነው። ለምሳሌ እናንተና ፈጥረናል። ጥቅሱን ጨርሶስ ምን ይላል? ጥቅሱን ጨርሶሽ
ብሮ አንዴ ይሰማል ግን የምናገረው አዎ ይሰማል። ጥቅሱን ጨርሰው ቤኪዬ። እኔ አሁን ኮንሰፕቱን ማግኘት ስለፈለኩ ነው። ምን ማለት ነው? እሺ እኔ ልንገርህ ተፈጠረ ሰው አለ ካል ልንገርህ። አላህ ምን ይላል ቁርአን ላይ በሱረቱ አዕራፍ ምዕራፍ 7 ቁጥር 157 ላይ እንዲህ ያለ ይናገራል። ምን ይላል መሰለህ? ወለቀድ ዘራእና ሊጀሃነመ ከቲራን ሚነል ጂኒ ወልኢንስ። በእርግጥም ብዙዎችን ከጂኒዎች ብዙዎችንም ከሰዎች ለጀሃነም ፈጥረናል አለ። ለምን? ቁጥር እዛው ቁጥሩ አላለቀም ገና። ለሁም ቁሉቡን ላ የፍቀሁነ ቢሃ ልቦች አላቸው አያስተውሉም። ወለሁም አዕዩኑን አይኖች አላቸው አያዩበትም ማለት። ወለሁም አዛኑን ጆሮች አላቸው ግን በነዛ ጆሮች አይሰሙም ማለት። ስለዚህ በዚህ ምክንያት እነሱ ምንድናቸው? የጠመሙ ናቸው ይላል አላህ። ገብተዋል? እነዚህ ሰዎች መንገድ ይሳቱ ናቸው። ስለዚህ እነዚህ ልክ እንደ እንስሳዎች ናቸው በማለት አላህ ነው። ቢያንስ አንዳንድ እንስሳ የሆነ ነገር ስታሳየው ያሳየውን ነገር ይሄድለታል በዛ መልኩ ማለት ነው። ስለዚህ አሁን ጥያቄው ምንድነው? አላህ ለጀሃነም ፈጥሯል ወይ ከተባለ ለጀሃነም ፈጠረ ሳይሆን መጀመሪያ ለማለት የተፈለገው እነዚህ ሰዎች መጨረሻቸው የጀሃነም መሆኑን ስለሚያውቅ ነው። ለምን? በአረብኛ ሰዋሰው ቋንቋ መሰረት ምን ይላል አላህ ቁርአኑ ላይ ሲናገር እዛው ቁርአን ላይ ሽሚታ ግሮቤል ምን እያለ ይናገራል? ሲናገር ታየዋለህ። ሊ ምትል ላሙል ዓቂባ የምትባል ነገር አለች። ላሙል ዓቂባ ማለት የመጨረሻን ነገር የሚያሳይ ነገር ማለት ነው። ገብቷል? እሺ ሮቤል ተመለስ ወይ ደግሞ ላወርድ ነው። እሺ ስለዚህ ላሙል ዓቂባ የሚባል ነገር አለ። ላሙል ዓቂባ ማለት የመጨረሻን ነገር የሚያሳይ። ይሄ ደግሞ በሌላ ቦታ ላይም ተነግሯል። ለምሳሌ ፈርዖንና ባለቤቱ እንትናን አነሱት። ማን ነው? ሙሴን አነሱት። ግን ሲያነሱት ዓሳ አን የንፈዐና አው ነተኺዘሁ ወለዳ ወይ ይጠቅመናል ወይ ደግሞ ልጅ አድርገን እንይዘዋለን ብለው ነበር ያነሱት። ግን አላህ ሲያነሱት ለምን እንዳነሱት ታውቃለህ? ሲናገር ምን እንዳለ? ሊየኩነ ለሁማ ዐዱወን ወሐዘና አለ። ለነሱ ጠላትና ሀዘን ሊሆንባቸው አነሱት አለ። ለምንድን ነው ይሄን ያነሱት? እንደዛ ብለው አላነሱትም። የወደፊቱን ስለሚያውቅ ነው አላህ የተናገረው። ስለዚህ ላም የምትባለው አካል ሊየኩነ ለሁማ እንዳለው እዛ ጋም ደግሞ ሄዶ ምን አለ? ሊጀሃነም አለ፣ ለጀሃነም። ስለዚህ የወደፊት ጉዳያቸውን ስለሚያውቅ የነዛ ሰዎች አለመታዘዝ ጀሃነም እንደሚያስገባቸው ተናገረ። ያለዛማ ነቢያትን መላኩ ምንድነው ጥቅሙ? ይሄን ይዘን ብዙ ጥያቄ መጠየቅ እንችላለን። ባይብል ላይ ግን ቁርአኑ ላይ በቂ ይመስለኛል። ኢብራሂም ብሮ አንድ ነገር ከተናገርከው ነገር ላይ ሆኜ አንድ ነገር የሚጠይቅ ድጋሚ ምን መሰለህ? ለምሳሌ ኔቸር እና ኔርቸር የሚባል ነገር አለ። ልዩነቱን ታውቃለህ አይደል? አላውቅም፣ ንገረኝ እስኪ። ኔቸር እና ኔርቸር ማለት ለምሳሌ ኔቸር ማለት ባይ ኔቸር ማለት ነው። አንድ ሰው ይዞ የሚገኝ ከኔቸር የሚያገኘው ወይ ደግሞ ከተፈጥሮ ከተፈጠረ በኋላ ከአንዳንድ ነገሮች በኋላ የሚመጣ ቢሄቪየር ማለት ነው። አሁን እዚህ ጋር እያወራ ያለው እኮ ኦልሬዲ ባይ ኔቸር ነው። ፈጠርን እነሱ ሆኑ ሳይሆን ፈጠርናቸው ነው እያለ ያለው። ምን አንተ የምትመልሰው መልስ አጥጋቢ አይደለም፣ አልቀበልም። እሺ ስለዚህ በቃ ይሄ ጥያቄ የሚገባ መቼ መሰለ አንተ ላይ ስጠይቅ ነው የሚገባ። እሺ ሀጣን ከማህፀን ጀምረው ሳቱ ይላል። ምን ማለት ነው? መዝሙረ ዳዊት ላይ ማለት ሀጣን ከማህፀን ጀምረው ሳቱ ይላል። ያው ከመነሻቸው እነሱ ሳቱ። ስለዚህ ማህፀን ላይ ያሉ ኃጢአተኞች ነበሩ ሰዎች ኖ ስሊክ from the beginning ማለት ነው። እግዚአብሔር መውረድ ፈልገ እንደው ሀጣን ከማህፀን ጀምረው ሳቱ ይላል። ትስማማለህ በዚህ ንግግር? አዎ እስማማለሁ። ስለዚህ እግዚአብሔር ኃጢአተኛ አድርጎ ነው የፈጠራቸው ማለት ነው። አይልማ እንደዛ ሀጣን እያለ ሳቱ እኮ ነው እያለ ያለው። ከማህፀን ጀምሮ የሳተ ሰው አለ። እነሱ ናቸው እኮ ከማህፀን ጀምሮ የሳተ ሰው አለ። አሁን ሀሳብ አንድ አስጨርሰኝ። እነሱ ሳቱ እያለ ከማህፀን ጀምሮ የሳተ ሰው አለ። ይሄ ሀሳብ ማይፀን የሚለው ሀሳብ
ከማዕፀን ጀምሮ የሳተ ሰው አለ ወይ ብሮ? እየሰማኝ ነው ግን? አዎ እኔ ጥያቄ ነው እሷን ነው የምፈልገው። ከማዕፀን ጀምሮ የሳተ ሰው አለ? እየመለስኩልህ እኮ ነው። አንተ ስትመልስ አለ ወይም የለም በለኝ። ከማዕፀን ጀምሮ የሳተ አለ ወይስ የለም? አዎ አለ። ቃሉ ካለ አለ። ግን ምን ማለት ነው? እየነገርኩህ አይደለ እንዴ? እሺ ከማዕፀን ጀምሮ የሳተው ማን ነው? ለምሳሌ የሰው ልጆች ከማዕፀን ጀምሮ ስተዋል እኮ ሲቷሉ። አዎ ሲቷሉ። ይሄ እኮ ምንም እንትን የሚያደርግ ማዕፀን ውስጥ እያለ ኃጢአት ሰርቻለሁ እኮ ሲቷሉ። ምን ማለት ነው? ማዕፀን ውስጥ እያለ ነው ኃጢአት ሰርቻለሁ። እየመለስኩልህ አይደል? ለምን አትረጋጋም? ይኸው ስማኛ። አገባኝ እኮ ቤኪ። ማዕፀን ውስጥ እያለ ነው ኃጢአት ሰርቻለሁ። ምንድን ነው የሰራሁት ኃጢአት እኮ ልንገርህ። ስማኛ እንደስማ። እሺ ይሄ የሚለው ሐሳቡ እኮ ለምሳሌ እናቴ ሐሳቡን አትበለኝ። በጣት ወለደችኝ። ወይኔ እሺ ቀጥል። እሺ ላዳምጥሽ። አንተ ስትናገር እኮ ዝም ብያለሁ። ያው እናቴ በመጻ ጸነሰች በጣት ወለደችኝ ሲል ለምሳሌ ዳዊት እንዲህ ብሎ ተናግሯል። እንደዛ አይልም። እሱን አለ። እኔ እሱን አይደለም ያልኩት። እሱን አላልኩም እኮ ከዚህ ጋር የሚገናኝ ነገር ስለሆነ እኮ ነው ልናገር። አንተ ለምሳሌ ከዛም እኔ አላልኩም። ከዛም ብለህ አሁን ስትመልስ አይደል ከቁርአን እና ታዲያ ለምን መልስ ትክክል አይደለም ትላለህ? አንተ ሲሆን ነው እንዴ? አሁን እኮ የኔን መልስ ከሰማ በኋላ እኮ ነው ትክክል አይደለም ማለት ያለብህ። አንተ የኔን ሳሰማ እንዳልናገር ጠየቅኩህ። የኔን እኮ አይሆንም ብላል። በቃ ያንተንም እንደዛ አድርገን እናየዋለን። ሀጣን ከማዕፀን ጀምሮ ሳቱ ካለ በቃ ከማዕፀን ጀምሮ ኃጢአተኞች ናቸው የሰው ልጆች ሁሉ ማለት ነው። መች መለስኩልህ? እኔ እንዳልናገር ብሎክ አድርገኝ። እንዴት ነው ነገርየው? አሃ እሺ ቀጥልሽ። እኔ ማለት ያያለ ያለው ሰዎቹ ገና ከመነሻቸው በአዳም ፌሌሪቲ ምክንያት ኃጢአትን ሼር ስለሚያደርጉ ተሳሳቱ ነው እያለ ያለው። ተሳሳቱ እኮ ነው እያለ ያለው እንጂ ከማዕፀን ጀምሮ ኧረ አስጨርስ በእናትህ እኮ እኔ ከተናገርኩ በኋላ እኮ መልስ። እሺ ቀጥል። አይ ብሮ እየጠበኩ እኮ ነው። ወይ ትናለ ሼክ እንዳልናገር እያረከኝ እንዳልናገር እያረከኝ ስለሆነ እኮ ነው አብሮ። እሺ አንድ ደቂቃ ሰጠው አውራ። በአንድ ደቂቃ ውስጥ አውራ። እኔ መልስ ላይ ተቆማል። ትክክል ነው ትክክል አይደለም ብለህ እኮ መቀበል የአንተ ድርሻ ነው። ማይፀን የሚለው ሐሳብ መነሻ ማለት ነው። ስለዚህ ሰዎቹ ከመነሻቸውም ተሳሳቱ የሚለውን ሐሳብ ነው እንጂ እያወራ ያለው እግዚአብሔር ሲፈጥራቸው ወይ ደግሞ ለሲኦል ወይ ደግሞ ለጋነም እግዚአብሔር ፈጥራለሁ እያለ አይደለም። የሰዎችን ስህተት ነው እየተናገረ ያለው። ሰዎቹ ፍሮም ዘ ቢጊኒንግ ተሳስታችኋል የሚለውን ሐሳብ ለመግለጽ ነው። ጨርሻለሁ። ኦኬ ግን ማዕፀን ነው አዛጋ የሚለው በቃ አየው። ስለዚህ ሰዎች ከማዕፀን ጀምሮ ስተዋል ማለት ነው። አንድ ሁለተኛ እግዚአብሔር ያጠመመውን ማን ይመራዋል? እሺ ንገረኝ። ሁለተኛ እዛው ላይ ይጠይቅልህ መክብብ ላይ እግዚአብሔር ያጠመመውን ማንንም አይመራውም ይላል። ስለዚህ እግዚአብሔር አጥማሚ ነው ማለት ነው። ትስማማለህ? እግዚአብሔር አጥማሚ አይደለም። አዎ ያጠመመውን ይላል። አንተ እንደጠይቀኝ ነው የምጠይቀው እኮ አጥማሚ አይደለም። ምክንያቱም ሐሳቡ እዛ ጋር ይሄው ያጠመመውን እያለ የሰዎችን ፍሪ ዊል ሰዎቹ ወደዛ ነገር ከፈለጉ እግዚአብሔር ምንም ማድረግ አይችልም ነው። ለምሳሌ አንድ ነገር ያጠማል እያለ እኮ ላሳይ ምን ማለት እንደሆነ። ለምሳሌ እንደ መጽሐፍ ቅዱስ ትምህርት ኢየሱስ ክርስቶስ ለሰው ልጆች ሁሉ ሞቷል እኮ። እግዚአብሔር ያጠመመውን ማን ይመራዋል? እንደ መጽሐፍ ቅዱስ ነው ያለ ወንድሜ ማን እኮ እየመለስኩልህ አይደል እንደ ብራዘር እኮ እግዚአብሔር ያጠማል ማለት ነው። ያጠመመውን ሲል እግዚአብሔር አያጠምም። እግዚአብሔር እኮ ያጠመመውን ማለት ማን ነው? አጥማሚ ነው የሚለው እዛ ጋር እግዚአብሔር ያጠመመውን ነው የሚለው። ሐሳቡ ምንድነው? ሰዎች በራሳቸው ፈቃድ ያንን ጥመት ወዶ ካሄዱ አይልም። አዛጋ ማንም ሐሳቡ ይሄ ነው በቃ አይልም። ትክክል። አሁን ያው አየው ለአንተ ሲሆን ሐሳቡ አሳውቃለሁ። ቀደም እኔ ስመልስ እንደዚህ ብዬ ስመልስልህ የሆነ ነው አልተዋጠልኝም። አንተ ስትሆን ሐሳቡ አትበለኝ። በቃ ገብቶሃል? ልክ አንተ ይሄን እንደመለስከው ነው ያኛው መልስ። ይሄማ እኮ ከሆነ ነገር ተነስቶ ነው። አሁን ይሄ እኮ ያንተ እግዚአብሔር አጥማሚ ነው እያለ ነው መጽሐፉ። ለምሳሌ ቁርአን ላይ ያለው እኮ ሁሉም ነፍስ ለምሳሌ ሲኦልን ትገባለች ከዛ በኋላ ትወጣለች የሚል ሐሳብ ነው። ገብቶሃል አይደል? ቆይ እግዚአብሔር ያጠማል እያለ ነው መጽሐፉ።
ሰዎቹ በደም ስማኝ አሁን ይሄኛው እንዴት ነው ሰዎቹ ጥመትን ሴሌክት ካደረጉ ለምሳሌ ለአዳም ራሱ ሞትና ህይወት በፊት ያለ አንተ ግን ህይወትን ምረጥ ነው ያለው ጀስት አድቫይዝ ነው ያደረገው አዳም ግን በፈቃዱ ሞትንም ህይወትንም ሴሌክት የማድረግ ነገር አለው ኢትስ ነርቸር ግን የቁርአኑ ግን እግዚአብሔር ያጠማል ነው ባጭሩ እግዚአብሔር ያጠማል አራ ያጠምም እንደዛ አይደለም እና ያጠመመውን እያለ እኮ የነገርኩህ እኮ ነገርኩህ እኮ በዚህ አንተ መልሱን መልሽልኝ ያለው በዚህ ሲተት ይሆናል በቃ ያው ቁርአኑ ላይ የሚለውን ነገር አንተ የባይብል ሲሆን ሐሳባችሁ የእናንተ ሐሳብ ታስቀምጣለህ ልክ ባይብል ላይ ቁርአን ላይ ስመጣ ደግሞ ሐሳብህን ትዊስት ለማድረግ ትሞክር ቁርአኑ ላይ የሚለው ባጭሩ ሚውት አድርግ በቃ ልመልስ ለሁሉም ህዝብ ልመልስ ቁርአኑ ላይ የሚለው አጭርና አጭር ነገር ነው በቃ ምንድነው እዛው ጥቅስ ላይ እነሱ አእምሯቸው ልብ አላቸው ማያስተውሉ እንደሆኑ ጆሮ እያላቸው ማይሰሙ አይን እያላቸው ማያዩ እንደሆኑና ላሙል ዓቂባ የሚባል ነገር አለ ላም የመጨረሻው ነው የምታሳይ ላም የምትባል ቃል አለች ፊደል አለች ያቺን ፊደል ነው እየተናገረ ያለው ስለዚህ አሁን በአጭሩ ምንድነው እነዚህ ሰዎች ወደፊት ሊሰሩት የሚችሉ ነገር ነው እየተናገረ ያለው ስለዚህ ብዙዎች ለጀሃነም ብዙዎች ለጀነት ተፈጥሯል ሲባል ተግባባን ብዙዎች ለጀሃነም አዎ ተፈጥሯል ለምን አላህ ስለሚያውቅ የፊቱን ማለት ነው አያውቅም ካልክ ትነግረኛለህ ማለት ነው ኦኬ ስለዚህ አሁን ሌላ ሰው ጋር ደግሞ እናልፋለን እሺ ኤክሶደስ ጥያቄ አለ ከዛ በፊት ብቻ አንድ ይቅርታ አንድ የሚጨምረው ነገር ይቅርታ ቢክ ኡምራ ትራቨል ምናልባት ባለፈው አብረን ሄደን ታስታውሳላችሁ በጣም የሚገርም ጉዞ ነበረን ከንጽር ወንድሞች ጋር አሁንም የተወሰኑ ንጽር ወንድሞች ጋር ሆነን በአላህ ፍቃድ በሐምሌ 21 እንሄዳለን ሁላችሁም መመዝገብ የምትፈልጉ ካላችሁ ከኛ ጋር መሄድ የምትፈልጉ ካላችሁ ኡምራ ትራቨልን ሁላችሁም ፎሎ አድርጉ ከዛ ከሱ ጋር ተነጋገሩና ኢንሻአላህ አብረን ከኛ ጋር እንሄዳለን ብዙ ነገሮችን አይተናል ሐቂቃ በጣም እኔ እንደዚህ አይነት ኤክስፒሪየንስ በሐያቴ አድርጌ አላውቅም አልহামዱሊላህ እናንተንም አላህ ይወፍቃችሁ ትልቅ የሆነ እድል ነው ይሄንን ማግኘት ማለት ነው ኢንሻአላህ ለማንኛውም አሁን በዚህ ያው ቅድሙም አልተመለሰልኝም ያው መልሳል ግን ያው አልተዋጠልኝም ለጀሃነም ተመጥቷል የሚለው መልሳል ግን አልነካውም ጭራሽ ያንተንም እሺ ቀጥል አይ አንተ መልሳል ግን እኔ አልተዋጠልኝም እኮ አንተ መልሳል እኮ እኔ አልተዋጠልኝም ጥያቄ ሆኖ ነው ያለው ውስጥ እና ታዲያ ያው ካገኘው መልሱ ይመለሳል ብዬ ተስፋ አደርጋለሁ እውነት ነው ያንተም ይመለሳል ብዬ ተስፋ አደርጋለሁ ያው በሂደት ይሆናል ብዬ አስባለሁ እኔም ዞር ብዬ ያለው ዞር ብለህ ማየት ድጋሚ እንትኖቹን ማየት አለብኝ አብሽር አባቴ እንግዲህ ይሄ ነው ያለው ሜቢ አንተ የሚጠይቀኝ ነገር ካለ መጠየቅ ትችላለህ እኔ ላዝም በባ ጥያቄሽ አዝም እሺ ኢየሱስ ምድር ላይ በነበረበት ጊዜ ሰው ነው ማለት ያው ፍጹም ሰውም ስፔሻሊ በዚህ ምድር ላይ ፋንክሽን ያደረገው ደግሞ በሰውነቱ ነው ፍጹም አምላክ የቱ ጋር ነው እንደዛ አይ ዳይሬክት ባይሆንም ያው ትምህርቱ መጽሐፍ ቅዱስ ይሄንን ነገር ስለሚያስተምር ሐሳቡ ይሄ ነው የመጽሐፍ ቅዱስ የባይብል ኮንሴፕቱ ኢየሱስን በዚህ መልክ ይገልጻል የቱ ጋር ነው ኢየሱስ አንድ ቦታ እኮ ነኝ ብሎ እኮ አልተናገረም አንድ ቦታ ኢየሱስ እኮ አልተናገረም ኢየሱስ ካስተማረው ውጪ ሐዋርያት ያስተማሩት አለ ኢየሱስ ምንድነው አልተናገረም ያልከኝ ያው ኢየሱስ ካስተማረው ውጪ ሐዋርያት ያስተማሩት አለ እንዴ ስለማንነቱ ያ ከኢየሱስ የተማሩትን ነው ያስተማሩት እኮ ከኢየሱስ ያስተማሩት ምንድነው እሺ ለምሳሌ ያው ምን ያው ኢየሱስ ያስተማራቸው የነገራቸውን እስቲ ንገረኝ አንድ ነገር ለምሳሌ ቤዚካሊ እሱ የሰው ልጆች ሁሉ መድኃኒት እንደሆነ ማን መድኃኒት እሱ የሚያገኝ የዘላለም ሕይወት እንደሚያገኝ ማን መድኃኒት አደረገው ይላል መጽሐፍ ማን መድኃኒት አደረገው ይላል መጽሐፍ
አብ እንደላከው የሰው ልጆች ኃጢአትን እንዲሸከምና እንዲሞት ራሱን አብ እንደላከው አሰ ሜሴንጀር ወይ እንደነብይ ራሱን ገልጧል። ስለዚህ አምላክ ደግሞ የሚደረግ አካል አይደለም። ስለዚህ አምላክ የሚደረግ አካል ደግሞ አምላክ ሊሆን ስለማይችል ያው እዚህ ጋር እንለያያለን። ሌላ እስቲ አሁን መድኃኒት የሚለው እዚህ ጋር ይወድቃል። ሌላ ደህና ነገር እስቲ ምን አላቸው? ለምንድን ነው የሚወድቀው እኮ ብያለሁ እኮ። ምክንያቱም ሰው በሆነ ማንነቱ ብያለሁ እኮ ሰው በሆነ ማንነቱ እኮ ማንም እኮ ሰው በሆነ ማንነቱ እኮ ነው የሚናገረው። አምላክ መድኃኒት አይደል እንዴ እኮ? አምላክ መድኃኒት አምላክ ብቻ ነው ማለት መድኃኒት አያደርግም አምላክ ሰዎችን? ሎሚ መድኃኒት ነው አይደለም? ቤኪ ሰማ ሎሚ መድኃኒት ነው አይደለም? እኮ መድኃኒት ነው አይደለም? ለጉንፋን የሚሆናል። ማን ነው መድኃኒት ያደረገው? በኔቸር ያው ፈጣሪ ሲፈጥረው ነው። ኢየሱስንም እንደዛ ነው። ኢየሱስም ሲፈጠር መድኃኒት አድርጎ ፈጠረው። አለቀ። እንደዛ ነው። ግን መድኃኒት መሆኑን ታምናለህ? ግን እግዚአብሔር አደረገው ይላል መጽሐፉ። መጽሐፉ የሚለውን ነገር እንካዱ። ኖርማሊ የምትቀበል አይመስለኝም። ኖርማሊ እኔማ መቀበል ግዴታ አይደለም። መጽሐፉ ግን ይላል። መጽሐፉ ይላል እኮ። መጽሐፉ ደግሞ እሱ የታምነው ይላል። ምዕራፍ 5 ቁጥር 31 እና 30 ላይ ምን ይላል? እናንተ የሰቀላችሁትን ኢየሱስን እግዚአብሔር ምን ነው የሚለው? እናንተ የገደላችሁትን ኢየሱስን የአባቶቻችን አምላክ አስነሳው፣ እዛ ራስን መድኃኒትም አድርጎ በቀኙ ከፍ ከፍ አደረገው ይላል። ስለዚህ እግዚአብሔር መድኃኒት አድርጎታል ነው በቃ ባጭሩ። መድኃኒት ሎሚም መድኃኒት ነው፣ ችግር የለውም። ዳማከሴ መድኃኒት ነው። የሀገር መድኃኒት ጠቅስላለሁ ነው ከፈለገ ዶክተር ራሱ ይሆናል። እሱ አሁን ችግር ከሆነብህ ማለት ነው። ስለዚህ አሁን መድኃኒት መደረግ ነው ችግሩ። በአምላክ በባህሪው ይደረጋል እንዴ? አምላክ በባህሪው አይደረግም። በቃ ስለዚህ አምላክ አይደለም። ጨረስን። እዚህ ጋር ግጥም አድርገህ ዘጋልኝ። አልሐምዱሊላህ ማሻአላህ። ዋን ሳይድ ልክ ነህ። የትኛው ነው ደግሞ ሌላው ሳይድ? ኢየሱስ ካስተማረው ነገር እኮ ኢየሱስ ያስተማረው ነገር ለምሳሌ እሺ ብሮ ጌታ እንደሆነ እኮ ነግሮናል አይደል እንዴ? እኮ ጌታም ክርስቶስም እንዳደረገው ደግሞ ብሎ ነገረና እኮ ጌታም ክርስቶስም አደረገው አለ እኮ ነግሮናል። እና ጌታም ክርስቶስም አደረገው አምላክ እንደሆነም ነግሮናል እኮ። አምላክማ የእግዚአብሔር ቃል ይመጣላችሁ በአምላክ ናቸው። ይሰገድላቸዋል። አዎ ይሰገድላቸዋል። አምልኮ ይቀበላሉ። አዎ እንዴ አምልኮ ይቀበላሉ። አምልኮ የትኛው አምልኮ? ሁለት አይነት አምልኮ አለ። የትኛውንም አምልኮ ይቀበላሉ። ኢየሱስም አልተቀበለም። ሌላ የትኛውንም አምልኮ ኢየሱስ አልተቀበለም። ኦኬ አልተቀበለም። ሲሰግዱለትስ ንጉስ ነው። ለንጉስ እኮ ይሰገዳል። አታውቅም እንዴ? ለመሲዎች እኮ ይሰገዳል። ለነቢያት አራይብረታው ለምን እስቲ ባይብል ላይ ከእግዚአብሔር ጋር አንድ ላይ የተሰገደለት ሰው እስቲ ከዳዊት ውጭ አምጣልኝ እስቲ። ታመጣለህ? እኔ ጌታ ምን አልከኝ? ከእግዚአብሔር ጋር አንድ ላይ የተሰገደለት ከዳዊት ውጭ ታመጣልኛለህ? እንዴ ራሱ ጌታ ነኝ ብሎ ከኢየሱስ ውጭ የተናገራል እንዴ? ስለዚህ አሁን የለም ማለት ነው ከእግዚአብሔር ጋር የተሰገደለት። ያንን አምልኮ የተቀበለ ሰው የለም። ለእግዚአብሔር የሚገባውን ስለዚህ ዳዊት አምላክ ነው። በቃ ዳዊት ለእግዚአብሔር የሚገባውን አምልኮ ተቀብሏል። አዎ ከእግዚአብሔር ጋር አንድ ላይ ነው የተሰገደለት። ያ ማለት ለእግዚአብሔር የሚገባውን አምልኮ ተቀብሏል እያልክ ነው? ዋው
በጣም አሪፍ መጣ። አሁን አሪፍ መጣ። ስለዚህ ኢየሱስ ክርስቶስም ከዚህ በኋላ በምታመጣው ነገር እንዳለ ከእግዚአብሔር ጋር እንዳይጣላ ኢየሱስማ ራሱን እኮ ጌታ ነኝ ብሎ እኮ ራሱን አሳይቷል እኮ። ታዲያ ኢየሱስ ደግሞ አምላክ ጌታ እና እንትና ጌታ ነኝ አላለም? ማን ነበር የሚባለው? የእንትና የያዕቆብ ልጅ ዮሴፍ ጌታ ነኝ አላለም? ጌታ ነኝ ብሏል አላለም እንዴ? እስቲ የቱ ጋር ነው ጌታ ነኝ? በግብጽ ምድር ሁሉ ላይ ጌታ አደረገኝ አላለም? እስቲ የቱ ጋር ነው ጌታ ነኝ? በግብጽ ምድር ሁሉ ላይ ጌታ አደረገኝ አላለም? ያው ሜቢ ዋት እሺ አላለም ብሏል። ሜቢ ገዢነትን ወይ ደግሞ የዛ ሀገር ባለስልጣን ምናምን የመሆንን ጉዳይ የሚያሳይ ነገር ሊሆን ይችላል። ግን ይሄ ኢየሱስን በተመለከተ ኢየሱስም ስልጣን ነው የተሰጠው። ሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ያውቃል። ስለዚህ ተደርጎ ነው እሱ አግሪ አሁን አንተ የምታወራው ነገር እኔ ፖዝ ማድረገው ብዙ ምን ደግሞ እግዚአብሔር እንደሆነ የቱ ጋር ነው እግዚአብሔር እንደሆነ የሚለው? እስቲ ለምሳሌ ዮሐንስ 1 ክፈትልኛል። እሱማ አምላክ ነው የሚለው እግዚአብሔር አይልም። ከይቅርታ ጋር አምላክ የሚለውን ቀላቅለውት ይላል። አሁን እንደዛ ያው እንደው ቴዎስ ነው የሚለው ቀላቅለውት እኮ ነው። አዎ አምላክ ማለት ነው። እግዚአብሔር አምላክ አይደል? ለምሳሌ እስቲ ከፈተና አሳይስ ማለት እስቲ አንብባ እግዚአብሔር ቃል ይመጣላቸው አምላክ አይደሉ? በዛ አይደለም። አሁን የኢየሱስን እዛ ጋር ገብቶኛል እኮ ልክ ነህ። በዚህ ቋንቋ መጠቀም ትችላለህ። ቋንቋ ኢየሱስ የእግዚአብሔር ቃል መጥቶለታል ወይስ አልመጣለትም? መጥቶለታል። ነብይ ነው። ታሪኩ እኮ ነው የመጣው። ስለዚህ የእግዚአብሔር ቃል ይመጣለት አምላክ ይባላል አይባልም? ሚውታት አድርገው ተነስ። የእግዚአብሔር ቃል ይመጣለት አምላክ ተብሏል። በቃ ጨረስን ማለት ነው። እዚህ ጋር ኢየሱስም አምላክ ቢል ብትለኝ ችግር የለም። የባህሪ አምላክ ግን አይደለም አንድም ቦታ። እሱን እስቲ ላሳያ። ዮሐንስ ልክፈትና አንዴ ላሳያ። እስቲ አቢሲኒያን አስገቡት። ቤኪ ግልጽ ነው ሊሆን ይችላል። ሜቢ እንትን ያልክ ለምሳሌ ኤሎሂም የሚለው ሐሳብ ከሲንጉላሪቲ ከፕሉራሊቲ አንፃር እንዴት ነው የሚታየው ብዬ ነበር። ስፔሲፊካሊ እሷን ብቻ ስትመልስልኝ ማለት እንዴት ነው ኤሎሂም የሚለው ሐሳብ ሲንጉላር ፕሉራል ነገር ነው አይደል? ኢምፕሊፋይ የሚያደርገው ማለት የሚያሳየው ማለት ነው። አዎ ፕሉራል ነው ግን የተፈለገበት ግን ፕሉራል አይደለም ነው። ለምሳሌ ሙሴ በእግዚአብሔር በእስራኤል ነው በግብጽ ምድር ላይ እንትን አምላክ አድርጌ ያለው ሲል የተጠቀመው አማልክት ነው። ሙሴ ከአንድ በላይ ነው ማለት ነው። ቤኪ ነው አይሰማም። ድምጽ ተቋረጠ እኮ አሁን መጣ። እሺ ኢየሱስ ማን ነው? እሺ እንዳውም ኢየሱስን ልበልልን። ኢየሱስ ለብቻው አማልክት ነው ለብቻው። ለምሳሌ አሁን ይሄንን ነገር እስቲ ከሱ ጋር ማገናኘት እስቲ ያሳየኝ። አዎ ግን አይ መጀመሪያ እቺ መልስልኛ። ኢየሱስ ለብቻው አማልክት ነው ይባላል? ለብቻው ምክንያቱም ሲንግል ስለሆነ ሲንጉላሪቲ ነው የሚያሳየው እኮ አምላክ። አሁን እዚህ ጋር ኤሎሄ ይላል። ኤሎሄ ብትል ያው ትክክል ነው ማለት ነው። በጣም ጥሩ። ስለዚህ ይሄንን የዕብራውያን ጸሐፊ ሲጽፈው ቴዎስ ብሎ ነው ያስቀመጠው፣ አምላክ ሆይ ብሎ ነው ያስቀመጠው። ግን አሁን ይሄ ጥቅስ ከየት ነው የተወሰደው ብለን ስንል ከመዝሙረ ዳዊት ምዕራፍ 45 ቁጥር 6 ነው። መዝሙረ ዳዊት ምዕራፍ 45 ቁጥር 6 ደግሞ ኤሎሂም ብሎ ነው ያስቀመጠው። ኤሎሂም ሆይ ብሎ አለው። ማን ያለው? እንግዲህ ሰለሞን ልጁ ዳዊት ነው ያለው። ቢሆንም ግን ለኢየሱስ ክርስቶስ በደብል ፕሮፌሲ ይሰራል ተብሎ ነው የተቀመጠው። ስለዚህ ኢየሱስ ክርስቶስ ኤሎሂም ሆይ ተብሎ ይጠቀስለታል ወይ ነው ጥያቄ። ለብቻው
አይ ኔትወርክ እኮ በጣም ይቆራረጣል። ምንድነው? የኔ አይመስለኝም ያንተ ይመስለኛል። ያንተ እኔ እንጃ። እስቲ ሌሎቻችሁ እኮ እንትን በሉ እስቲ። የኔ ነው ወይስ የሱ ነው? አይ ያንተ ነው። አይ የኔማ ሊሆን አይችልም። ያየሁት ያንተ ነው። የኔ ያንተ ነው። ኦ የኔ ነው እያሉ ነው። እሺ ምን ላድርግ? እሺ ስልክ ስቀይር እኮ አሁን ይሰማል ብዬ ተስፋ አደርጋለሁ። አይሰማም? አሁን ይሰማል። እስቲ ቀጥል። መዝሙረ ዳዊት ላይ ምን ይላል? ለኢየሱስ ትንቢት ሲናገር መዝሙረ ዳዊት ምዕራፍ 45 ቁጥር 6 ላይ ኤሎሂም ሆይ ይላል ለኢየሱስ። ኢየሱስን አብ ኤሎሂም እያለው ነው ብሎ አስቀምጦልናል። ስለዚህ ኢየሱስ ክርስቶስ ብቻውን ኤሎሂም ነው ወይ ነው ጥያቄ። አብ ነው የሚለው ልብ አድርግ። በፐርሰን ደረጃ ኤሎሂም ሊባል ይችላል ኢየሱስ? ብራይስቱን ብታሳየኝ። አይ ዶንት ኖ አይታል። እርግጠኛ ነህ ግን አንተ አይታል ለምባል ያንን ቦታ? አዎ እርግጠኛ ነኝ፣ በጣም እርግጠኛ ነኝ። ኦኬ ስለዚህ ምንድነው ኤሎሂም የሚለው ቃል በጣም ብዙ ቦታ ነው። በብራይስቱ ስላላየው ነው ያንን ቦታ። ያ በጣም ብዙ ቦታ ነው ያለው። በጣም ለሰዎች ሲንጉላር ለሆኑ ፐርሰኖች ኤሎሂም ተብሎ የተጠቀመበት በጣም ብዙ ነው ያለው። ስለዚህ ያ ለምሳሌ በመጀመሪያ ኤሎሂም ሰማይና ምድርን ፈጠረ ብሎ ሲናገር ስታየው አማልክት ሰማይና ምድርን ፈጠሩ አይልም፣ ፈጠረ ብሎ ነው የሚናገረው። ስለዚህ አሁን ፈጠረ ብሎ ሲናገር አማልክት የሚለው ለሲንጉላር ፐርሰን ነው የሚያወራው። ኦኬ ምክንያቱም እግዚአብሔር ለብቻው እንደፈጠረ ስለ አብ እንደሚናገር የሚያሳይ በጣም ብዙ ጥቅሶች አሉ። መዝሙረ ማን ነው? ትንቢተ ኢሳይያስ ምዕራፍ 44 ቁጥር 24 ላይ ምን እያለ ይናገራል? ሰማይና ምድርን ለብቻዬ የዘረጋው እያለ ከሱ ጋር ማንም እንደሌለ በግልጽ የተናገረበት ጥቅሶች አሉ። ስለዚህ እሱ ብቻውን እንደሆነና ሌላ ፐርሰን ከሱ ጋር እንዳልነበረ በግልጽ ይናገራል ነው ማለት ባጭሩ። ኦኬ እሺ ሌላ አለ? ኦኬ እኔ ትንሽ ሐሳብ ልጨምር። ጨምር። ያ ኖርማሊ አሁን ዳዊት ላይ ያለውን ሐሳብ በዕብራይስጥ ውስጥ ያለው እኔ ያው ሌላ ጊዜም ስለሚገባ ምንም ችግር የለም። ሐሳቡ አንተ እንደምትለው ከሆነ ያው አክሰፕት አደርጋለሁ፣ ችግር የለም። ብሪቲ ሌላ ደግሞ ያው ኤሎሂም የሚለው ሐሳብ ያው እኔ ፕሉራሊቲን ኤሎሂም የሚለው ሐሳብ ነው። አንድ ጊዜ ቤኪ ላስከፍትልህ። ቆይ አንዋርን ላስገባውና አንዴ ላስከፍተው። አንዋርን አታወሩት እሺ? አንዴ አንዋር ክፈተው እስቲ አንዴ መዝሙረ ዳዊት ምዕራፍ 45 ባይብል ሀብ ላይ እና ኡምራ ትራቨልን ሁላችሁም እንትን አድርጉት እሺ፣ ፎሎ አድርጉት። አንደኛ ፎሎ ማድረግ ብቻ ሳይሆን ኡምራ ከኛ ጋር ማድረግ የምትፈልጉ ካላችሁ በሐምሌ 21 ላይ እንትን እንላለን ኢንሻአላህ፣ አብረን እንሄዳለን። መዝሙረ ዳዊት ምዕራፍ 45 ታውጣልኝ። ገና ናቸው። ይሄ ሁሉ ፕሮሰስ ከሆነ ቢቀርስ ወይ ወአለይኩም ሰላም ወራህመቱላህ እንትኑ መዝሙር ዳዊት መዝሙር ዳዊት እስኪወጣ ድረስ እንኳን ደስ አለ ለማለት ነው የገባሁት ነው ያልኩት። ቅድም እኮ በተራ ኡስታዝ የለም እንኳን አብሮ ደስ አለ አልነበርኩም። አሁን አገባ እንዴ እቺን ለማለት ብቻ ነው የመጣሁት። መንፈሴ ልክ ነው ትላለህ ብሮ። አይ እንዴ ግድ ነው እንጂ ኡስታዝ ዊሽማ ግድ ነው። ጀዛከላ ኸይር ኡስታዝ ዱአ አድርግልኝ። አግብታል መሰለኝ ቀላል አገባው እንኳን ፈጥ ነው ኦፍሳይድ ሳልገባ ነው ያው ስንት ቁጥሩን ንገረኝ። 45 መዝሙረ ዳዊት ምዕራፍ 45 ቁጥር 6 ላይ አልሐምዱሊላሂ ረቢል ዓለሚን። እሺ አየኸው ኤሎሂም የሚለውን ቤኪ ኤሎሂም የሚለው ይታያል። እስቲ ያው
ኤች 430 ኦኬ አየሁት። ኤሎሂም የሚለው ኤች 430 ይሄኛው የመዝሙረ ዳዊቱ ነው። ቆይ እስቲ አዎ የመዝሙረ ዳዊት ኖርማል አማርኛውን አድርግለት አንዴ። አሁን አማርኛው አድርግለትና እንየው ምን እንደሚል ማለት ነው። መዝሙረ ዳዊት ምዕራፍ 45 ቁጥር 6 ላይ ምን እንደሚል እንየው። አየው አምላክ ሆይ ዙፋንህ ለዘላለም ነው፣ የመንግስት በትር የቀንነት በትር ነው። ጽድቅን ወደድክ አመፅንም ጠላ። ስለዚህ ከባልንጀሮች ይልቅ እግዚአብሔር አምላክ በደስታ ዘይት ቀባ የሚለው ጥቅስ ታስታውሳለህ? አይነን ዕብራውያን ላይ ያለው ጥቅስ ይሄው። ስለዚህ ኤሎሂም የሚለው ለክርስቶስ ብሏል። ክርስቶስ ብቻውን ኤሎሂም ከተባለ እግዚአብሔር ሰዎች በአጭሩ ሲንጉላር የሆነ ፐርሰን ኤሎሂምን ይጠቀማል ነው። ኦኬ ይሄ ባይብል አጻጻፍ አኩንስ ኢብሮ አሳየው። እሺ ለመላእክት መላእክት የሚለው ነገር አማልክት ለሚለው ማለት ነው የገባው። ለምሳሌ ኦሪት ዘጸአት ምዕራፍ 32 ቁጥር 4 ላይ ምን ይላል? እስራኤል ሆይ እንደዚህ ከግብጽ ምድር ያወጣ አማልክት ይላል። አማልክትህ ለሚለው የገባው የሂብራይስጥ ቃል ኤሎሂም ነው። አየው አይደለ? ማለት አልገባኝም። ለምንድን ነው እኔ ጥቅስ የጠቀስከው? እስኪ ሀሳቡን ንገረኝ። ኦሪት ዘጸአት ምዕራፍ 32 ቁጥር 4 ከእጃቸው አንዴ አድርግልኝ። እሺ ከእጃቸው ተቀብሎ በመቅረጫ የቀረጸው ተቀርጾ ቀልጦ የተሰራ ጥጃም አደረገው አለ። ልብ አድርግ፣ የተደረገው ጥጃ ነው። አንድ ጥጃ ነው። እሱም አለ እስራኤል ሆይ አለ። ምን አለ? እስራኤል ሆይ እነዚህ ከግብጽ ምድር ያወጡ አማልክት ናቸው አለ። የተሰራው አንድ ጥጃ ነው እያለ ያለው ግን ብዙ ጥጃዎች አድርጎ አንዱን እንደ ብዙ ሲጠቀም ታየዋለህ። አንዱን ሲንጉላር የሆነውን ፐርሰን ማለት ነው። ጥጃ ነው የሰራው። ይህንን ጥጃ በእጁ ሰርቶ ያደረገውን ጥጃ ብዙ አድርጎ እንደ ብዙ ነገር ያውም ደግሞ በስም ብቻ ሳይሆን በግስም እያደረገ በብዜት ነው ያስቀምጠው። በስም ኤሎሂም እያለ በብዜት እያደረገ ሲናገር፣ በብዜት ደግሞ ያወጡ እያለ ሁላ ሲናገር ታየዋለህ። ያወጡ ኦኬ። ግን ያወጣው ነው መሆን የነበረበት። ግልጽ ነው ቤኪ? የመላእክቱ ደግሞ ይሆንና ይብሩ የመላእክቱ ደግሞ መዝሙረ ዳዊት ያሁኑ 38 አንድ ላይ መዝሙረ ዳዊት 138 ቁጥር 1 ላይ አቤቱ በፍጹም ልቤ አመሰግንሃለሁ የአፌን ነገር ሰምተኸዋልና በመላእክት ፊት እዘምርልሃለሁ ይላል። ኤሎሂም እዚህ ጋር በመላእክት ለሚለው የሂብራይስቱ ቃል የገባው ምንድነው? ኤሎሂም ነው እንደገና ማለት ነው። አዎ ጀዛከላ ባይብል ሀብ ነው አይደል? ባይብል ሀብ ላይ ነው አይደል? አዎ ያ ኦኬ። ቼክ አደርገዋለሁ ማለት ነው። ቼክ አደርገዋለሁ ብሮ። በተለይ የመጀመሪያው ቀደም መዝሙር ዳዊትንና አሁን መጀመሪያ ላይ ያሳየህ እና አሁን ከዚህኛው ጥቅስ በፊት ያሳየህን በደንብ ይኸው ከዚህኛው ጥቅስ በፊት ያሳየህን ማለት ነው። ከዛ እነሱ ነው ያቸውና እኔ በኋላ ደግሞ ስመጣ ኢንሻአላህ አሁን አይ ቲንክ 28% ሆኗል እንትኔም ስልኬም ኢንሻአላህ ግን እናወራለን እስከሚጨርስ ድረስ በደንብ እናወራለን። ለማንኛውም ሌላ ጥያቄ አለ? እንዴት ታየዋለህ የምትለው ጥቅስ አለ ባይብል ላይ የኢየሱስን አምላክነት ጉዳይ አስመልክቶ እንዴት ታየዋለህ የምትለው ጥቅስ? ብሮ ያው እስካሁን በተናገርከው ላይ በደንብ ዞር ብዬ ማየት ያለብኝ ነገር አለ። ግን ዮሐንስ 1:1 ላይ ያለውን ሐሳብ እንግዲህ በደንብ እሱ አልተዋጠልኝም። ሌላው ግን የምትናገርበት ያሳየኝ ነገር በጣም ትክክል ነው። ዮሐንስ 1:1 ቤት ስገባ ቁጭ ብለን እየገለጥን እናያለን። ሌላ ጥቅስ ካለ ሌላ እንደዚህ የምትለው ካለ እናስረዳ የምትፈልገው ጥቅስ ያ በቃ ስትገባለሁ እኔም ወይ ወደ በኋላ ምናምን ላይፍ ስትገባ ያለውን ነገር አንተም ታሳየኛለህ። እኔም መጠየቅ ያለብኝን ነገር ደግሞ ይጠይቃለሁ። በሌላ ሳይሆን ለመረዳትም ስለምፈልግ ነው። እሺ
ኢንሻአላህ እሺ ቤት እንዳንተ ያለውን አላህ ያብዛል። ቴንክ ዩ እሺ ወንድሜ አይሽ ቴንክ ዩ እሺ ተባረክ። ወዳችኋለሁ ወንድሞች። አላህ ሂዳያ ይስጥህ። እኛም ያው በሰውነት ምን ተለው ይመቻቸው። አይሽ እሺ ጋይስ ካቲ ማን ነው የሚለው? ካታሊና ሰላም ብያለሁ። እንዴት ነሽ ካታሊና? የቴሌግራም አካውንት ላክልኝ ያለኝ ካታሊና እግዚአብሔር ይመስገን። እንዴት ነው ካታሊና? ከዛ በፊት እንትና አንዋርን ፎሎ አድርጉት 912 ሰዎች ባረከላሁ ፊክ። አንዋርን ፎሎ አድርጉት። እሺ ካታሊና አለሽ? አለው። ሰላማችሁ ይብዛ። እንዴት ናችሁ? ደህና አልሐምዱሊላህ። ምን መማር ትፈልጊያለሽ? ምን እንርዳሽ? ምን እናሳውቀሽ? ወይስ ኢየሱስ አምላክ የሆነበትን ታውቂያለሽ ወይ? እሱ ላይ እናውራ ወይስ ላስረዳሽ ያልገባሽ ነገር ካለ ምናምን ምን ትፈልጊያለሽ? በመጀመሪያ አመሰግናለሁ። ደስ ትላላችሁ። እኔ ስለ እስልምና ሃይማኖት በደንብ የሚያስረዳኝ ሰው ፈልጋለሁ እና ማወቅ ፈልጌ ነው። ጥያቄ እንኳን የለኝም፣ ግን ስለ እስልምና ማወቅ ፈልጌ ነው። እሺ ስለ እስልምና አቤት ደህና ነው። ስለ አምላክነቱ ምናምን ስለ ሃይማኖቱ በደንብ እሺ ያው ማወቅ ፈልጋለሁ። እሺ ይቅርታ። እሺ ካታሊና ሰው አናግሮኝ ነው። በጣም ይቅርታ። በጣም ስለ እስልምና መሰረታዊ ነገር ላስረዳሽ። መሰረታዊ ነገር አዎ በጣም ጥሩ። እሺ እስልምና እንግዲህ መሰረታዊ ነገር የሚባለው የመጀመሪያው የአንድ አምላክ ሐሳቢ ነው። አንድ አምላክን በብቸኝነት የመገዛት ከሱ ውጪ ሌላ ሁለተኛ አምላክ ሶስተኛ አምላክ አለ ብሎ አለማመን ማለትም በቃ አምላክ በአንድነቱ ላይ ሁለትነት የሌለበት፣ በጌትነቱ ላይ ባርነት የሌለበት፣ በኃያልነቱ ላይ ድክመት የሌለበት፣ በቃ እሱ ብቻው ሰማይና ምድርን የፈጠረ በመመለኩ ለብቻው፣ በተመላኪነቱ ብቸኛ፣ በጌትነቱ ብቸኛ፣ ኦኬ በመጋቢነቱ በአልባሽነቱ በዚህ ሁሉ ብቸኛ መሆኑን እንዲሁም ደግሞ በስምና ባህሪያቱም ብቸኛ ነው። ከሱ ውጪ እንደሱ ያለ ባህሪ ያለው የለም። እሱን የሚመስል አምላክም የለም። ግልጽ ነው። እሱን የሚመስል አምላክ የለም። እንደሱ ያለ ምንም አይነት ምንነትም ማንነትም የለም። በቃ እሱ አንድ ነው፣ ብቸኛ ነው። እሱ ለብቻው ነው። በቃ ሁሉም ነገር ከሱ ውጪ ያለ ነገር ሁሉ ፍጡር ነው። ስለዚህ አንድ ነው ብለን እናምናለን። አተ እኔንም ፎሎ አድርጉኝ እሺ። እስከሚመለስ ወንድማችን አንዋር ከቻልክ። ሰላም አለይኩም። ወአለይኩም ሰላም። ድምጽ የሚሰማ ከሆነ ኢብሮ እስኪመለስ ድረስ ልቀጥል። ድምጽ የሚሰማ ከሆነ ኢንሻአላህ አላህ ሰላም ያድርጋቸው እና ኢብሮን። ከታች ያላችሁ ወንድምና እህቶች ግራ አትጋቡ። ኢብሮ ሰው ለመደብደብ ሄዶ ነው እና ወደ ጉዳያችን ስንመለስ ስለ አምላክ ጉዳይ ጠይቀሻል እህቴ። ስለ አምላክ ጉዳይ ወገናችን ጠይቃ ነበርና ስለሱ ስለ አላህ Subhanahu Wa Ta'ala ሲናገር ለማገላገል ነው፣ ካስፈለገም ለመምታት ነው። ማገላገል ብቻ አይደለም። አንዳንዴ ሳታስበው በራሪ እንትን ያጋጥማል አንዳንዴ። እና እስቲ ስለ ኢስላም አጠር አድርጌ ለመናገር ያክል ስለ ኢስላም ሲወራ
አርካነል ኢስላምና አርካነል ኢማን የሚባል አለ። ወደ እስልምና አንድ ሰው ሲገባ ራሱ መጀመሪያ የሚያውቃቸው ትላልቅ 5 ነጥቦች አሉ። ኢብሮ ሰላም አለይኩም። ኢብሮ አሎ ሰላም አለይኩም። ኢብሮ ሁሉም ሰላም ነው? ሰላም ነው። አይ ጓደኛዬ ከሰው ጋር ተጣልቶ አላልኳችሁም? ኢብሮ ይደበድባል እንጂ አይደበደብም ወይ ይገላግላል ነው ያልኳችሁ። خلاص انتهى الامر በኔ አልወጣም። خلاص خلاص ان شاء الله እኔ ልቀጥል ያለውን ነገር እና ወገናችን ስለ አምላክ ጉዳይ ሲነሳ በኢስላም ውስጥ ወደ ኢስላም ሲገባ ትላልቅ 5 ምሰሶዎች አሉት ኢስላም። 5 ምሰሶዎች አጠራ አድርጌ ልንገርሽ። የመጀመሪያው ምሰሶ ሸሃደቱ ላ ኢላሃ ኢላላህ ወአነ ሙሐመድን ረሱሉላህ ነው። ከአላህ ሱብሓነሁ ወተዓላ በስተቀር በእውነት የሚገዙት አምላክ እንደሌለ መመስከር ነው። አላህ ማን ነው? መጀመሪያ ከመመስከራችን በፊት አላህ ብሎ ማለት ቅድም ኢብሮ ተናግሮታል። በዚያ ላይ ለመጨመር ያክል አላህ ሱብሓነሁ ወተዓላ አድራጊ እንጂ ተደራጊ ያልሆነ አላህ ሱብሓነሁ ወተዓላ ሁሉን ቻይ የሆነ አላሁ ላ ኢላሃ ኢላ ሁወል ሐዩል ቀዩም ሕያው የሆነ አምላክ በሕያውነቱ ውስጥ መሞት የሌለበት ሁሉንም ፍጥረታቱን ያቆመ አምላክ ነው። ለራሱ የሚያቅተው ነገር እንኳን ሊኖር ቀርቶ ሁሉንም ፍጥረቱን ያቆመው ሁሉንም ፍጥረቱን እንዲንቀሳቀሱ ያደረገው ሰውን ሰው ያረገው እንስሳን እንስሳ ያደረገው የሚበላለጠውን ያበላለጠው እኩል የሆነውን እኩል ያደረገው አላህ ነው። ከሱ በቀር በእውነት የሚገዙት አምላክ የሌለ ብቸኛው አንዱ አምላክ ማለት ነው። ቅድም ኢብሮ ተናግሯል። በአምላክነቱ ውስጥ ሰውነት የለበትም። በቻይነቱ ውስጥ ድክመት የለበትም። በአዋቂነቱ ውስጥ አላዋቂነት የለበትም። የሚቀያየር ማንነት የለውም። አላህ ሱብሓነሁ ወተዓላ ሁሌም ኃያል እንደሆነ ሁሌም ቻይ እንደሆነ ሁሌም ባለው ሰዎችን መፈወስ ሰዎችን ማዳን የሚባለው ነገር ትልቅ ቦታ ስለሚሰጠው አላህም ሱብሓነሁ ወተዓላ ለነብዩላህ ዒሳ ሰዎችን የመፈወሱን አቅም ሰጠው። ማን የሰጠው? አላህ ነው። ተሰጪው ስለማን ነው? ለነብዩላህ ዒሳ ነው። ነብይ ናቸውና። ስለዚህ ነቢያቶች ማለት እነኚህ ናቸው። በሁሉም ነቢያቶች እናምናለን። ላ ኑፈርቁ በይነ አሐድ ሚን ሩሱሊሂ አንደኛውን ነብይ ከአንደኛው ነብይ እናበላልጥም። ሁሉም ነቢያቶች ለኛ ነቢያቶች ናቸው። ነብዩላህ ሙሳን ነብይ አድርገን እንቀበላለን። ዒሳን ነብይ አድርገን እንቀበላለን። አንድም እንኳን ፈጣሪ የላካቸውን ነቢያቶች ስማቸውን አወቅን አላወቅን አንደኛው ከአንደኛው ነጥለን አይደለም የምናምንበት፣ ሁሉን ነው የምናምነው። አላህ ያላከውንም ማንንም ደግሞ ነብይ ነው ብለን አናምንም። ይሄ ስለ ነብያቶች ጉዳይ ሲነሳ ነው። ከዚያ በኋላ ስለ ሰላት ጉዳይ ነው። ከፈጣሪ ያለ ሪሌሽንሺፕ ነው። ከዚያ ዘካ ነው፣ ለድሃ ማዘን ነው። ከዚያ በኋላ ሐጅ አለ። ሐጅ ደግሞ ከፈጣሪ ጋር ያለድን ውል የማደሻ ቦታ ነው። አንድ ይሄ ነው። ወደ አርካነል ኢማን ስንመለስና አርካነል ኢማን በደንብ ኢስላምን ያብራራዋል። አንቱሚነ ቢላሂ ነው የሚለው፣ በአላህ ማመን ነው። አላህ ማን እንደሆነ ሁሉን ቻይ አምላክ እንደሆነ አምላክ በአምላክነቱ ውስጥ ሰውነት የሌለበት አምላክ እንደሆነ ቅድም ኢብሮ የነገረሽን በአጠቃላይ ማለት ነው። ወመላኢከቲሂ ይላል። በመላእኮች ማመን ማለት ምን ማለት ነው? መላእኮች ያደርጋሉ ይችላሉ የፈለጉትን ማድረግ ይችላሉ ብለን ነው የምናምነው? ነው አይደለም። መላእኮች አላህ ሱብሓነሁ ወተዓላ የፈጠራቸው እሱን እንዲገዙት እንዲያመልኩት ያዘዛትን አንድ ቃል እንኳን ሳትቀር ሙሉ በሙሉ እንዲከተሉት ነው። ላ ያዕሱነ አላህ ማ አመረሁም ወየፍዐሉነ ማ ዩእመሩን የታዘዙትን ነገር አንድም እንኳን እምቢ የማይሉ ታዛዥ የሆኑ ባሮች ናቸው፣ መልእክተኞች ማለት ነው። እነኚህ መላእኮችስ ታዲያ ነገሮችን ከራሳቸው ማድረግ ይችላሉ? በዚህ ምድር ላይ የትኛውም ፍጡር በሰማይም በምድርም የትኛውም ፍጡር ከፈጣሪ ውጭ ያለ በአጠቃላይ ፍጡር ነው። የትኛውም ፍጡር ከፈጣሪ ፍቃድ ውጭ አንዲትን ነገር መጨመር አንዲትን ነገር መቀነስ ምንም ነገር ማድረግ አይችልም። መላእኮችም እንደዚያው ናቸው። ለፈጣሪ ታዛዥ የሆኑ ባሮች ናቸው። እንዲሁም የነሱ ደረጃ ከፍ የተደረገውና የላቁበት ምክንያት ለፈጣሪያቸው የሚገዙበት ሌቭል ከፍ ስላለ ነው። ተግባባን? ይሄ ነው ስለ መላእኮች ጉዳይ ሲነሳ። እነሱ ታዲያ ነገ ላይ ምልጃ ሊቆሙ ይችላሉ ወይ? እነሱ የሩቁን ነገር ሊያውቁ ይችላሉ ወይ? ምክንያቱም ነቢያቶችን መተው የሚያናግሩት እነሱ ስለሆኑ ነቢያቶችን መተው በሚያናግሩበት ሰዓት
የሩቅን ነገር አውቀው ነው ወይ መጥተው የሚነግሩት? የሩቅን ነገር አውቀው ሳይሆን አላህ አሳውቋቸው ነው። አላህ ካሳወቀው ሙዓዝ ነዚፍንም የሩቅን ነገር ሊያሳውቀው ይችላል። አላሁ አዕለም። ወላኪን አላህ ሲናገር ግን ለኖርማል ሰዎች ሳይሆን ለነቢያቶች በሚል እንኳን ሲናገር ምንድነው ያለው? ማንም እንኳን ሩቅ የሆነን ነገር ያልተፈጠረን ነገር ድብቅ የሆነን ነገር ሊያውቅ አይችልም ፈጣሪ እስካልፈቀደለት ድረስ ነው ያለው። ቁል ላ ያዕለሙ መን ፊ ሰማዋት ወልአርድ ልገይበ ኢላላህ ከአላህ በስተቀር ማንም ድብቅ የሆነን ሩቅ የሆነን ነገር አያውቅም። አላህ ብቻ ነው የሚያውቀው። መላእክቶችም እንደዚያ ናቸው። ምንም ከራሳቸው ማድረግ አይችሉም። ሁለት ነው። ሶስተኛ ወሩሱሊሂ ነው። ነቢያቶችን ማመን ቅድም ነቢያቶችን ጠቅሻለሁ ሙሐመድ ሰለላሁ ዐለይሂ ወሰለም ስናነሳ ማለት ነው። ስለዚህ በነቢያቶች ወደ እስልምና ሲገባ ነብዩላህ ዒሳ እንዳለው ሌሎች ነቢያቶችን መጨመር ብቻ ነው ካንቺ የሚጠበቀው። ነብዩ ሙሐመድን ባሳዩት ነገር ባስተማሩት አስተምህሮት መከተል፣ እሳቸው ያስተማሩንን ነገር ነቢያቶች መከበር አለባቸው በተባለው ልክ ማክበር። ስለ ነቢያቶች ጉዳይ ሲነሳ በኢስላም ውስጥ ነቢያቶች ብሎ ማለት ቅድም ያልጠቀስኩት አንድ ነጥብ አለ። ነቢያቶች ማለት በዚያ ዘመን ከነበሩ ማህበረሰቦች ሁሉ በጣም ተመራጭና በላጭ የሆኑ በስነ ምግባራቸው የማይተቹ እንከን የማይወጣላቸው ምርጥ የሆኑ የፈጣሪ ፍጡሮች ናቸው። በዘመናቸው እነሱን የሚስተካከል የሌላቸው ማለት ነው። እንኳን ትላልቅ ወንጀሎች ውስጥ ወድቀው በዝሙትና በአምላክ ማጋራት ሊፈረጁ ይቅርና ትናንሽ ወንጀሎችን እንኳን ቢሰሩ አላህ Subhanahu Wa Ta'ala ወዲያው የሚያስተካክላቸው ወደ ትላልቅ ወንጀሎች ደግሞ የማይቀርቡ ከዚያ ሙሉ በሙሉ የተጠበቁ ፍጡሮች ናቸው። ነቢያቶች በሚለው እዚህ ጋር ነው ከሌሎች እምነቶች ጋር በአጠቃላይ የምንለያየው። ሌሎች እምነቶች ውስጥ ነቢያቶች ሲባሉ ለራሳቸው እንኳን አርአያ መሆን የማይችሉ ናቸው ነቢያቶች ተብለው የሚጠቀሱት። ነብይ ተብሎ ከልጁ ጋር የሚተኛ ከሆነ፣ ነብይ ተብሎ ሴትን የሚደፍር ከሆነ፣ ነብይ ተብሎ ህጋዊ ባልሆነ ጋብቻ ዝሙት የሚፈጽም ከሆነ እንዴት ተደርጎ ነው ነብይ ሊባል የሚችለው? እንዴት አድርጎ ነው እኔስ የሚመክረኝ? እንዴት አድርጌስ ነው እሱ ይዞት የመጣውን ነገር የፈጣሪ መልእክት ነው ብዬ እሱን የምከተለው? ተግባባን? እነኚህ ነገሮች ይመጣሉና ማለት ነው። ከዚያ ከነቢያቶች በኋላ ካለፍን ወኩቱቢሂ ነው የሚለው መጽሐፎች አሉ። አላህ Subhanahu Wa Ta'ala ለሁሉም ነቢያቶች የሰጣቸው መጽሐፍ ለብዙ ነቢያቶች የሰጣቸው መጽሐፎች አሉ። ለምሳሌ ለነብዩላህ ኢብራሂም እንዲሁም ለነብዩላህ ሙሳ ሱሑፍ ተሰጥቷል። ከዚያ በኋላ ለነብዩላህ ሙሳ ደግሞ ለውህ ተሰጥቶታል። ለነብዩላህ ሙሳ አለይሂ ሰላም አላህ Subhanahu Wa Ta'ala ነብዩላህ ሙሳ ህዝቦቹን ሊያዝበት የሚገቡ ትላልቅ ነጥቦችን በለውህ አድርጎ የተጻፈ ጽሑፍ ተሰጥቶታል። ከፈጣሪ ዘንድ የሆነ ትእዛዛት ማለት ነው። ልክ እንደዚያው ሁላ ለነብዩላህ ዳውድ ደግሞ ዘቡር ተሰጥቶታል። ለነብዩላህ ዒሳ ደግሞ እንጂል ተሰጥቶታል። ይሄንን እየተናገርን ያለነው ነገር ሰዎች የጻፉት ሳይሆን ለነቢያቶች የተሰጠን ያለው ሌሎች ሰዎች የጻፉት አይደለም። ለነቢያቶች የተሰጠ ነቢያቶች የተሰጡት እንጂ ለሰዎች የተሰጠ አይደለም። ይሄ ተግባባን አይደል? ስለዚህ አሁን ወደ መጽሐፎቹ ስንመለስ እኛ ሙስሊሞች በቁርአን እናምናለን፣ በተውራት እናምናለን፣ በሙሳ ኪታቦች፣ በእንጂል እናምናለን፣ በነብዩላህ ዒሳ ኪታቦች እንዲሁም ደግሞ በዘቡር እናምናለን፣ በዳውድ ኪታብ። ከዚያ ውጭም ፈጣሪ ያወረደው የትኛውም ኪታብ ካለ ስሙን ባናውቅም እንኳን ፈጣሪ ያወረደው የትኛውም ኪታብ ከፈጣሪ ዘንድ የመጣ ነው ብለን እናምናለን። ግን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲላኩ ልክ ቀደምት ነቢያቶች አንደኛው ነብይ ተልኮ ሁለተኛው ነብይ ተመልሶ ሲመጣ የመጀመሪያውን ነብይ ህግጋቶች እንደሚሽረው ሁላ የነብዩ መሐመድ ህግ ደግሞ የመጨረሻው ህግ ሁሉንም የሚሽር ህግ ተደርጎ ነው የተላከው። የቀደምት ነቢያቶችን መጽሐፍ ላይ ተመልሳችሁ ብትመለከቱ አንደኛው ነብይ ከኋላ ሲመጣ መጀመሪያ የነበረው ነብይ ሲያዝ የነበረውን ተው ሲል ትመለከታላችሁ፣ ወይ ደግሞ ሲከለክል የነበረውን ሲፈቅድ ትመለከታላችሁ። ያን ነገር ነቢያቶች የሚያደርጉት ከራሳቸው ፍላጎት ተነስተው ሳይሆን ፈጣሪ የፈቀደላቸውን ነገር ነው ለማህበረሰቡ የሚያስተምሩት። ልክ እንደዚያው ሁላ ነብያችን ሙሐመድም ሰለላሁ ዐለይሂ ወሰለም ከፈጣሪ ዘንድ የተሰጣቸው የመጨረሻው መልእክት እሳቸው ጋር መጣ። እሳቸውም ያን የመጨረሻውን መልእክት ማህበረሰቡን አስተማሩ። ሰዎችም ያንን መንገድ መከተል ጀመሩ፣ ሙስሊሞች ማለት ነው። ስለዚህ አሁን ያለው ምንድነው? ነቢያቶች በአጠቃላይ በመነሻ ነጥብ አንድ አይነት አስተሳሰብ ያላቸው፣ በአቂዳ ደረጃ አንድም ነብይ ከአንድም ነብይ የሚጋጭበት ፖይንት የለም፣ የሚለያይበት ፖይንት የለም። ነብዩም ይሄን ነገር ተናግረዋል።
የትኛውንም የነቢያቶችን መጽሐፍ ያልተበረዘውን ብትመለከቱ የአምላክ አንድነትን ለአምላክ መገዛት እንዳለብን መመለክ ያለበት እሱ ብቻ እንደሆነ መመለሻችንም ወደሱ ብቻ እንደሆነ የሚገልጹና የሚያስተምሩ ናቸውና ማለት ነው። ይሄ በዚህ ነው የሚጠናቀቀው የመጽሐፉ ጉዳይ። ስለዚህ እኛ በሁሉም መጽሐፍ እናምናለን። መጽሐፍ ስንል ደግሞ የሚምታታውን ሰዎች በራሳቸው የጻፉትን እንደ ዲያሪ አድርገው ወይ ደግሞ እንደ ባዮግራፊ አድርገው የሰው ህይወት ታሪክ አድርገው የጻፉት ነገር ሳይሆን ከፈጣሪ ዘንድ የተሰጠ ትእዛዝና ክልከላ ያለበት ህግጋቶች የተዘረዘሩበት መጽሐፍ ነው ማለት ነው። ወሩሱሊሂ ወቢልቀደሪ ኸይሪሂ ወሸሪሂ ወልየውሚል አኺሪ በትንሳኤው ቀን እናምናለን። የትንሳኤው ቀን እኛ የምናምንበት ምን አይነት ነው? የትንሳኤው ቀን አላህ ሱብሓነሁ ወተዓላ በዱንያ ላይ የነበሩ ባሮችን ያመኑትንም ያላመኑትንም እንዳለ በአንድ ሜዳ ላይ ሰብስቦ ሁሉም ባሮች የሰሩትን ነገር የሚመነዱበት ቀን ይመጣል። በዚያች ቀን መልካም ነገር የሰራ ሰው فمن يعمل مثقال ذرة خيرا يره ومن يعمل مثقال ذرة شرا يره የብናኝ ያክል እንኳን በጣም ትንሽዬዋን መልካም ነገር የሰራ ሰው ያቺ የሰራትን መልካም ነገር ምንዳዋን ያገኛታል። የብናኝን ያክል ትንሽዬ ወንጀል መጥፎ ነገር የሰራ ሰው ደግሞ ከዚያ ወንጀል ምህረትን እስካልጠየቀ ድረስ ፈጣሪ ዘንድ ያገኘዋል፣ ይጠየቅበታል። ምህረት ከጠየቀስ ምህረትን የጠየቀ ሰው ወደ ፈጣሪው የተመለሰና ተውበት ያደረገ ሰው ምንም ነገር ቢያጠፋ ፈጣሪ ይምረዋል። ኢላ ያ ነገር የሰው ሐቅ ካልሆነ በስተቀር የሰው ሐቅ ከሆነ ግን ባለ ሐቁ የሐቁ ባለቤት ግለሰቡ የበደለው ግለሰብ ይቅርታ ካላደረገለት ፈጣሪ ፊት ሲሄድ መጠየቁ አይቀሬ ነው ማለት ነው። እንደሚጠየቅ ነው እኛ የምናውቀው። ስለዚህ የትንሳኤው ቀን ማለት ለኛ ይሄ ነው። ምንም ነገር ብትሰሪም እንዳምታገኝበት፣ ምንም ነገር ብታጠፊ ፈጣሪ ፊት የምትጠየቂበት ክስተት ነው ወይ ደግሞ ቀን ነው። በዚያ ቀን ላይ ሰዎች በሰሩት ነገር በአንዳንድ ይመዘናሉ። ሚዛን ከተመዘኑ በኋላ ደግሞ በሚዛናቸው ልክ መልካም ያው ፈጣሪ ነው ረህመት አድርጎላህ ጀነት የሚያስገባቸው። በዚያው መሃል ደግሞ ምልጃ የሚባል ነገር አለ። በትንሳኤው ቀን ምልጃ የሚባለው ነገር ምንድነው? ምልጃ ማለት ነቢያቶች በአጠቃላይ ለመልካም ባሮች መተው የሚማልዱበት ሁኔታ ነው። እነማን ናቸው መተው የሚማልዱት? ሁሉም ነቢያቶች ይማልዳሉ። ነብዩላህ ዒሳ ይማልዳሉ፣ ነብዩላህ ሙሳ ይማልዳሉ። ነብያችን ሙሐመድ ደግሞ ሰለላሁ ዐለይሂ ወሰለም የትኛውም ነብይ መማለድ የማይችለውን ከባዱን ምልጃ ይማልዳሉ። ኢብሮ እስከዚያው ተቀበለኝና አንድ ወርጄ እመለሳለሁ። መኪና የሆነ ቦታ ደርሻለሁ፣ ወርጄ እመለሳለሁ። ተቀበለኝ ኢብሮ። ወልክ ኢብሮ ከሌለ ኢብሮ እሺ ማሂርን አስገባው ከታች አንዋር ማሂርን አስገባው ወይ ደግሞ ዛህራም አለች አይደል? ዛህራ ማውራት ከቻለች ችግር የለውም እሷም ታውራበት። ስለዚህ አሁን የምልጃው ነገር አጠር አድርጌ ማለት ነው የምልጃው ነገር ሁሉም ነቢያቶች ሁሉም መልካም ባሮች የሚማልዱበት ነው። የነብዩ ደግሞ በጣም የተለየ ምልጃ አላቸው። ከዚያ አለፍ ስንል ደግሞ የተፈጠረ ነገር ወቢልቀደሪ ኸይሪሂ ወሸሪሂ ሚነላሂ ተዓላ የተፈጠረ ነገር በአጠቃላይ ከፈጣሪ ዘንድ እንደሆነና ፈጣሪ የተፈጠረውን ነገር ወይ ደግሞ የተከሰተውን ክስተት በአጠቃላይ አዋቂ አምላክ እንደሆነ ማወቅ ብቻ ሳይሆን ደግሞ ሚነላሂ ተዓላ ከፈጣሪ ዘንድ እንደሆነ ምንም ነገር የተጻፈልን ነገር እንደማይቀርብንም አምኖ መቀበል ነው። ይሄን ያለው ማሂር ገብቷል አይደል? ማሂር ቀጥል። ባረከላሁ ፊከ። የሆነ ጉዳይ ይዞኛል እዚህ ጋር ቀጥሉ እናንተ። ሰላም አለይኩም እንዴት ናችሁ? ዛህሩ የለችም? ዛህሩ ካለች ቀጥሽ። ወጥቲ ካልሆነ ጥያቄ ያለው ማን ነው ጥያቄ ጠይቀው። ካታሊና ጥያቄ አለሽ? ጥያቄ ካለሽ ጥያቄ ሳይሆን እኔ ስለ እስልምና መማር ፈልጌ ነው እና ጥያቄ አይደለም ማወቅ ስለፈለኩ ነው። ስለዚህ ሴት ከሆነች ዛህሩ አውሪያት። ወጥቲ ዛህሩ አለሽ? ይመችሻል?
እሺ ስለ እስልምና የሚያውቅ ሰው ያስተምረኝ። ኦኬ እሱን ችግር ብቻ እስልምና በመሰረቱ ከጅምሩ አንድ አምላክን በብቸኝነት ማምለክ የሚባለው ሀሳብ ላይ እንይዟለን። አንድ አምላክን ማምለክ አይሰማም። ድምፅህን ከፍ አድርገው። ላውድ ድምፅ አይሰማም። ድምፅ አይሰማም። ከታች ድምፅ አይሰማም። ኦኬ ያው እንግዲህ ድምፄ እንደዚህ ነው። እኔ ጥቅላዊ ሀሳብ እስልምና ሲባል አንድ አምላክን በብቸኝነት ማምለክና ለዛ አምላክ መገዛት ማለት ነው። አንድ ሰው አንድን አምላክ በብቸኝነት የሚያመልክ ከሆነና ለዛ አምላክ ምንም አይነት ማጋራት የማያደርግ ከሆነ ኢስላም እንለዋለን ወይ ደግሞ ሙስሊም እንለዋለን። ታዛዥ ነው ማለት ነው። ባጭሩ በሁለት ነው እስላም የሚባለው ሀሳብ ላይ አንድ ሰው ሙስሊም ነው ወይ ደግሞ ሙስሊም ናት ሲባል በሁለት ነው ሸሪዓዊና ቋንቋዊ ፍቺውን አድርገን ነው። አንድ ሰው ሙስሊም ነው ሲባል ቋንቋዊ ፍቺውን ስናየው አምላካችን አላህ በቁርአን ላይ እንደነገረን አስሊም ሲል ታዘዝ ማለት ነው። መታዘዝ መገዛት ማለት ነው። ሸሪዓዊ ደግሞ ለአንድ አምላክ መገዛት ወይ ደግሞ አልስቲስላሙ ለረብል ዓለሚን ለአንድ አምላክ ታዛዥ መሆን ማለት ነው። እኔ መጥቼ ካትሊና እኮ ሙስሊም ናት ብል አንድን አምላክ በብቸኝነት የምታመልክ ለአንድ አምላክ ተገዢ ናት ማለት ነው። አንድን አምላክ በብቸኝነት የምታመልክ በብቸኝነት የምትገዛ ሰው ስትሆን ሙስሊም ወይ ደግሞ ታዛዥ ትባላለህ። ይህንን ትርጉማዊ ፍቺውን ወይ ደግሞ ይህ ቋንቋዊ ፍቺውና ሸሪዓዊ ፍቺውን ካየነው በኋላ ነቢያቶች ሙስሊም ነበሩ ወይ፣ ነቢያቶች አንድን አምላክ በብቸኝነት ይገዙ ነበሩ የሚለው ሀሳብ ላይ እንመጣለን። በመጀመሪያ ይህ ጥያቄ ስሁት ጥያቄ ነው። ነቢያቶች ሙስሊም ነበሩ ወይ ስንል ነቢያቶች አንድን አምላክ በብቸኝነት ያመልኩ ነበር ወይ እያልን ነው። ነቢያቶች አንድን አምላክ ያመልኩ ነበር። አይ ነቢያቶች አንድን አምላክ አያመልኩም ማለት ሙስሊም አይደሉም ማለት አንድን አምላክ አያመልኩም ለአንድ አምላክ ታዛዥ አይደሉም ማለት ነው። ከዚህ አንጻር ነው የምንመለከተው ማለት ነው። ከዛ ባሻገር እስልምና ላይ መሰረቶች አሉ። መሰረቶች ሲባል ለምሳሌ አንድ ሰው ሙስሊም ሲሆን እንዲጾም ይታዘዛል ወይ ደግሞ ጾም ማድረግ አለበት። ይሄ ጾም የሚደረገው አምላካችን አላህ በቁርአን ላይ እንደነገረን ከዚህ በፊትም ለነቢያቶች ጾም ተደንግጎ እንደነበር ከኛ በፊት ለነበሩ ህዝቦችም ጾም ተደንግጎላቸው እንደነበር አምላካችን አላህ ሱብሓነሁ ወተዓላ በቁርአን ላይ ነግሮናል። ጾም የሚደረገው አንደኛውና ትልቁ ነገር ከበታች ያለውን ነገር ለማስታወስ ለአምላክ ተገዢ መሆንህን እንደ ትእዛዛዊ ብይን አድርገሽ ትይዩና አንድ ሰው ሲጾም ብዙ ነገሮች ይከሰታሉ። ሲርበው ከሱ በታች ምን አይነት ነገር እንዳለ ይገነዘባል። ሌላኛው ደግሞ ይሄ ለአምላክ ይሄ ዒባዳ ይሄ ለአምላክ ተገዢ ታዛዥነቱን በዛ ነገር ላይ ያንጸባርቃል። ከዛ በኋላ ከቻልክ ሐጅ መሄድ ነው ከቻልክ ረመዳን መጾም እንደዚህ ያሉ የሆኑ መሰረቶች አሉ፣ አምሮች አሉ እስልምና ላይ የሚመጡ ማለት ነው። ሶላት መስገድ ምናምን እያልክ ትይዛቸዋለህ። እነዚህ ስፔሻሊ አንድን አምላክ ካወቅክ በኋላ የምታደርጋቸው ፕራክቲሶች ናቸው እንትኑ ማለት ነው። ከዛ በኋላ እኛ ሌላኛው ሀሳብ ደግሞ የሆነ ቤዚክ መሰረት አንድ ሰው ማወቅ አለበት ብለን የምናስበው ቁርአን ነው። አምላካችን አላህ ሱብሓነሁ ወተዓላ ቁርአንን እንደ መደምደሚያ አድርጎ አመጣው፣ መመሪያ አድርጎ አመጣው። ከዛ በፊት መጽሐፎች ነበሩ፣ ትእዛዞች ነበሩ። ለዛ ነው ነቢዩላህ ዒሳ ዓለይሂ ሰላቱ ወሰላም ሲናገር ለእስራኤል ልጆች ምን ይላቸዋል? እኔ ከዚህ በፊት እርም ተደርጎባቸው የነበረውን ነገር በከፊል ፈቅድላችሁ መጣዋል። በነቢዩላህ ዒሳ ዘመንም ሳይሆን ከነቢዩላህ ዒሳ ዘመንም በፊት በነበሩ ማህበረሰቦችና ህዝቦች ላይ ህግጋት እንደሚመጡ ህግጋቶች እንደነበሩ ቁርአን በግልጽ መልክ ያስቀምጥልናል። እነዛ ህግጋቶች እንደየጊዜውና እንደየሁኔቱ ይለያያሉ። እንደየጊዜው እንደየሁኔቱ ይለያያሉ። ያ ማለት ግን በቀድም ኡስታዝ ሙዓዝ እንዳለው በዓቂዳ ዙሪያ አንድን አምላክ በማምለክ ዙሪያ አይደለም የሚለያዩት ነገራቶች። ይሄ ምንም የሚለይ ነገር የተለያየ ሀሳብ የለም። ነገር ግን በህግጋት ዙሪያ አሁን ለምሳሌ በሆነ ዘመን የሆነ ለምሳሌ በሆነ ሰዓት ላይ ከማህበረሰቡ ሁኔታ አንጻር ጾም በዚህ መልኩ ጾሙ ተብሎ ሊሆን ይችላል። ከዛ በኋላ የሚመጣው ላይ ደግሞ በዚህ መልኩ ጾሙ ተብሎ አሬንጅ ሊደረግ ይችላል ከነበረው ሁኔታ አንጻር። ይሄ ነስኽ የሚባለው ነገር በቁርአን ላይ ሳይሆን በህግጋቶች ላይ ማለት ነው። ለምሳሌ አሁን የዘማዊ ሴት ወይ ደግሞ ወንድ ያገባ ምናምን ከደረገ ይገደል ወይ እንደዚሁም ተብሎ ብይኖች ይመጣሉ። እነዛ እንደየሁኔቱ ይመጣና ከዛ በኋላ ነስኽ ይደረጋል። ሽረት እንደየህዝቡ ማለት በዓቂዳ ዙሪያ በመማር ዙሪያ በአንድ አምላክ አምልኮ ዙሪያ ግን ምንም አይነት ዲፈረንት የላቸው።
ከዛ እኛ ምናምን ለነቢላህ ኢብራሂም አሁን ሙዓዝ ሲለው እንደነበረው ለነቢላህ ኢብራሂም ለዒሳ ዓለይሂ ሰላቱ ወሰላም ለዳዊት መጽሐፍ ተሰጥቷቸው ህግጋቶች እንደነበራቸው እናምናለን። ከዛ በኋላ ነቢና መሐመድ ሰለላሁ ዐለይሂ ወሰለም የመጨረሻው ነቢይ ሆነው እንደመጡ የመደምደሚያ ነቢይ ሆነው እንደመጡ ሌሎች ነቢያቶች ለአንድ ማህበረሰብ ሲላኩ ነቢላህ መሐመድ ሰለላሁ ዐለይሂ ወሰለም ግን ለዓለም እዝነት ተደርገው ለዓለም ሁሉ እንደተላኩ እናምናለን። ለዛም ነው አሁን ላይ ከሌሎች የነቢያቶች አስተምህሮ በጣም በዘለለና እንትን በላቀ መልኩ የነቢና መሐመድ ሰለላሁ ዐለይሂ ወሰለም አስተምህሮ በጣም ሰፍቶና ገኖ የምናገኘው ዓለም ላይ በሙሉ በሚባል ሁኔታ። ከዛ በፊት ዮሴፍ ነበር። ዮሴፍ ለህዝቡ ያስተማራቸው ትምህርት ለህዝቡ የሰበካቸው ነገር ነው ይችላል። ያ ነገር የሚያልቀው እዛ ህዝብ ላይ። የዮሴፍ ትምህርት ብለሽ ነጥለሽ አታወጭም። የያዕቆብ ትምህርት ብለሽ ነጥለሽ አታወጭም። የኖህ ትምህርት ብለሽ ነጥለሽ አታወጭም። የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ስትል ግን እስልምና የሚባለውን ትልቁን አሁን ላይ ዓለም ያለውን ቁርአንን ታንጸባርቃለህ። ለዛ ነው አምላካችን አላህ ሱብሓነሁ ወተዓላ በቁርአን ላይ ሲናገር ለዓለም እዝነት አድርገን ላክንህ ይላቸዋል። ለዓለም እዝነት ተደርገው ሲላኩ ሁሌም እሳቸውን ማውሳት፣ ሁሌም እሳቸው ያመጡትን መልእክት ፕራክቲስ ማድረግ፣ ሁሌም እሳቸው ያመጡትን ነገር ወይ ደግሞ እሳቸው የያዙትን ቁርአን ለእሳቸው የወረደን ነገር እንደ መደምደሚያ ሁሉንም ነቢያቶች ኢንክሉድ ባደረገ መልኩ እንይዟል። ያንን ነገር እናንጸባርቋል። እኛ ሙስሊሞች እንዴት መኖር እንዳለብን፣ እንዴት መብላት እንዳለብን፣ እንዴት መጠጣት እንዳለብን እስልምና ያስተምረናል። አንድ ሰው ሙስሊም ሆኖ ዴሊ ላይፉን መኖር ይችላል። ዴሊ ላይፉን መኖር ይችላል። ከምግብ አበላል፣ ከእንቅልፍ መተኛት፣ ከመጠጣት አንስቶ። ክርስቲያን ሆኖ ወይ ደግሞ ሌላ እምነት ተከታይ ሆኖ ግን እያንዳንዱን ዴሊ ህይወቱን መኖር አይችልም። ዴሊ ህይወቱን መኖር አይችልም። ለምሳሌ ኢብራሂም ትናንትና አግብቷል። መብሩክ አለይሂ ትናንትና አገባ። እንዴት ባል መሆን እንዳለበት፣ ምን አይነት ባል መሆን እንዳለበት፣ አንድ ሰው ባል ሲሆን ለሚስቱ ምን አይነት እንክብካቤ መስጠት እንዳለበት፣ ሚስቱን እንዴት ትሪት ማድረግ እንዳለበት ነቢና መሐመድ ሰለላሁ ዐለይሂ ወሰለም ኑሮ አሳይተውናል። ኑሮን ያሳዩን። ይሄንን ነገር እኛ እንቀበላለን። አርአያችን ናቸው። እንኖረዋለን ያንን ህይወት። ነቢና መሐመድ ሰለላሁ ዐለይሂ ወሰለም ባል ሆነው ለሚስቶቻቸው ክብር እየሰጡ፣ ሚስታቸው ሀይድ ላይ ስትሆን እናታችን አይሻ ረዲየላሁ ዐንሃ ጉልበቷ ላይ ሆነው ቁርአን እየቀሩ ምን አይነት ትሪት ማድረግ እንዳለብን አሳዩ። ይሄንን ነገር እንኖረዋለን። አንድ ሰው ባል ሲሆን ነቢና መሐመድ ሰለላሁ ዐለይሂ ወሰለምን እንደ አርአያ አድርጎ ይቀበላል። አንድ ሰው ልጅ ሲሆን ለወላጆቹ ምን አይነት ታዛዥ መሆን እንዳለበት እሳቸው ልጅ ሆነው ለወላጆቻቸው ታዛዥ ሆነው ለአሳዳጊዎቻቸው ታዛዥ ሆነው አሳይተውናል። ያንን ነገር ፕራክቲስ እናደርጋለን። አንድ ሰው ልጆች ቢወልድ ልጆችን እንዴት በስነ ስርዓት ማሳደግ እንዳለበት አባት ሆነው ልጆቻቸውን አሳድገው ልጆቻቸውን ድረው አሳይተውናል። እኛ አባት ስንሆን አላህ ብሎት ልጆቻችንን በምን አይነት መንገድና ሂደት ማሳደግ እንዳለብን እናውቃለን። ምክንያቱም አሳይተውናል። ረሱል ሰለላሁ ዐለይሂ ወሰለም የእሳቸውን መንገድ አርአያችን ናቸው። በዛ መንገድ እዚህ ምድር ላይ ከተራመዱ ሰዎች በሙሉ ጥሩ ባል ማን ነው ቢባል ነቢና መሐመድ ሰለላሁ ዐለይሂ ወሰለም ናቸው። ጥሩ ልጅ ማን ነው ቢባል ነቢና መሐመድ ሰለላሁ ዐለይሂ ወሰለም ናቸው። እዚህ ምድር ላይ ከተራመዱ ሰዎች በሙሉ ለልጆቹ አዛኝ የሆነ አባት ማን ነው ቢባል ነቢና መሐመድ ሰለላሁ ዐለይሂ ወሰለም ናቸው። እዚህ ምድር ላይ ነቢና መሐመድ ሰለላሁ ዐለይሂ ወሰለም ንጉስ ሆኑ፣ ነገሱ። አንድ ሰው ንጉስ ሲሆን ከሌሎች ማህበረሰቦች ጋር እንዴት ተግባብቶ መኖር እንዳለበት አሳይተውናል። አዲል የሆኑ ፍትሃዊ ሆነው አንድ ሰው ንጉስ ሲሆን እንዴት ፍትሃዊ ንጉስ መሆን እንዳለበት አሳይተውናል። ያንን መንገድ እንከተላለን እንደ ሙስሊም ማለት። ንጉስ ስትሆን ምን ማድረግ እንዳለብህ፣ አባት ስትሆን ምን ማድረግ እንዳለብህ፣ ልጅ ስትሆን ምን ማድረግ እንዳለብህ፣ የልጆች አባት ስትሆን ምን ማድረግ እንዳለብህ ነቢና መሐመድ ሰለላሁ ዐለይሂ ወሰለም ኑረው ሆነው አሳይተውናል። ለዛ ነው እኛ እስልምናን የምንኖረው ህይወት ነው የሚኖር ህይወት ነው እንላለን። አንድ ሰው ከጎረቤቱ ጋር ሲኖር ምን አይነት መኗኗር ምን አይነት አካሄድ መሄድ እንዳለበት ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም አሳይተውናል። ጎረቤቱ ተርቦ እሱ ጠግቦ ያደረ ከኛ አይደለም ማለት። ከጎረቤት ጋር ስትኖር ምን አይነት መግባባት እንዳለ፣ እንዴት ብለህ መኖር እንዳለብህ፣ አንዱ እንዴት መደገፍ እንዳለበት አሳይተውናል። ይሄንን የምናገኘው የትም ቦታ ላይ አይደለም፣ እስልምናና እስልምና ላይ ብቻ። አንድ ሰው ሙስሊም ሲሆን ከጎረቤቱ ጋር እንዴት መኖር እንዳለበት ህግ አለው። ጎረቤቱ ተርቦ እሱ ጠግቦ ያደረ ሙስሊም አይደለም። ሐታ እንኳን ህንፃ ልትሰራ ከሆነ ጎረቤትን ሂደህ ጠይቅ።
ጎረቤትን ሄደ እኔ ካንተ በላይ ህንጻ ልሰራ ነው ምን ይመስልሃል? ቤትን ስትሸጥ ወደ ቀኝ 10 ወደ ግራ 10 ወደ ፊት 10 ወደ ኋላ 10 ሄደ እኔ ቤቴን ልሸጥ ነው ከናንተ መሃል የሚገዛ ካለ እስኪ ብለ የጎረቤትን ሐቅ ምን ያህል መሄድ እንዳለብህ ነግረውናል። አንድ ሰው ሙስሊም ካልሆነ በየትኛውም መለኮታዊ መጽሐፍ ይዘት ውስጥ እንዴት ከጎረቤቱ ጋር ተግባብቶ መኖር እንዳለበት የሚያስተምረው ምንም አይነት ህግ የለም ከእስልምና ውጭ። ከእስልምና ውጭ አንድ ሰው ንጉስ ሲሆን እንዴት ንጉስ መሆን እንዳለበት በስነ ስርዓት ህግ የተቀመጠ የለም ከእስልምና ውጭ። ነቢና መሐመድ ሰለላሁ ዐለይሂ ወሰለም ንጉስ ሆኑ አባት ሆነው አባት ለልጁ ምን ማድረግ እንዳለበት አሳዩን። ልጅ ሆነው ልጅ ለአሳዳጊዎቹ ምን አይነት ክብርና ስብዕና መስጠት እንዳለበት አሳይተውናል። ይህንን ነገር ተምረናል። ባል ሲሆን ለልጆቹ ለሚስቱ ምን አይነት እንክብካቤ ማድረግ እንዳለበት አሳይተውናል። አንድ ሰው ሰራተኛ ሲሆን ታማኝ መሆን እንዳለበት ነቢና መሐመድ ሰለላሁ ዐለይሂ ወሰለም ሰራተኛ ሆነው ሰራተኛ ለአሰሪው ምን አይነት ሐቁን መጠበቅ እንዳለበት አሳይተውናል። ይሄንን ነገር እንይዛለን። አንድ ሙስሊም ሰራተኛ ይሄንን ነገር ይከተላል። አንድ ክርስቲያን እስኪ ኢየሱስን በየትኛው መንገድ ይከተላል? በስራ ዙሪያ አባት ሲሆን ምን አይነት መመሪያ አለው? ልጅ ሲሆን ምን አይነት መመሪያ አላቸው? እዚህ ምድር ላይ የመጣ ነው አንዱ ልንኖር ነው። ስንኖር የምንኖርበት አካሄድ አለ። ለዛ አካሄድ የተቀመጠ ነገር አለ ወይ? እኔ አንድ ሰው መጽሐፍ ቅዱስን ወይ ቡዲዝምን ወይ አንድ መጽሐፍን ይዞ ወይ አይሁድ መጽሐፍ ይዞ የሆነ መጽሐፍ ይዞ ጎረቤቱን ሐቅ ጠብቆ ከማህበረሰብ ጋር ተግባብቶ ለመኖር የሚያስችለው ህግና ስርዓት አለ ወይ? የለም። ከእስልምና ውጭ የለም። ልጅ ስትወልድ ሴት ልጅ ከሆነች እንዴት መንከባከብ እንዳለብህ፣ ወንድ ከሆነ በምን አይነት መልኩ ትሪት ማድረግ እንዳለብህ ይህንን ሁሉ አሳይተውን ሄዱ። ከዛም አልፎ አንድ ሀገር ከሌላ ሀገር ጋር በምን አይነት መንገድ መግባባት እንዳለበት፣ በምን አይነት ስነ ምግባር ንግድ እንኳን ልውውጥ ስታደርግ እንዴት ንግድ ልውውጥ ማድረግ እንዳለበት ነቢና መሐመድ ሰለላሁ ዐለይሂ ወሰለም ንጉስ ሆነው ነው ያሳዩን። ንጉስ ሆነው አሳይተውናል። አንድ ክርስቲያን አሁን ንጉስ ልሁን ቢል በየትኛው ህግ ይተዳደራል? ምን አይነት መመሪያ አለው? የለም። እኛ ሙስሊሞች ለሁሉም ነገር ስንበላ ከሰው ፊት አታንሱ፣ ከመሃሉ ብድግ አታድርጉ፣ ይሄንን አድርጉ ብሎ እስልምና ስንበላ ለራሱ ህግ አለው፣ ስነ ምግባር። ውሃ ስንጠጣ ስነ ምግባር። ቁመህ እግርህን ሰቅለህ ነው ቁጭ ብለህ ረጋ ብለህ ሰከን ብለህ ጠጣ። መንገድ ስትራመድ አትንጠባረር። ያኔ አንተ አፈር ነህ ቀስ ብለህ ተራመድ ብለው እንዴት መራመድ እንዳለብን እንዴት መሄድ እንዳለብን ነግረውናል። አይ ቲንክ ካቲና የይሳትኩት መንገድ አለ ወይ እንትን የምትለው ነገር አለ? ይቅርታ የለም እንትን ነው ክላስ ሰዓት እየደረሰ ስለሆነ በጣም ይቅርታ በማቋረጤ ሌላ ጊዜ መጥቼ እንድማር ፈቃዳችሁ ከሆነ እመጣለሁ። በደንብ ማወቅ እፈልጋለሁ እና አሁን የክላስ ሰዓቴ ስለደረሰ ልወጣ ስለሆነ ነው። አብሽር፣ ችግር የለውም። እሺ፣ አመሰግናለሁ ሁላችሁ ነው። አብሽር፣ ችግር የለውም። እሺ፣ በርቺ፣ አንብቢ፣ በደንብ ወቂ። ኡስታዝም ተመልሷል መሰለኝ። እንግዲህ አፉ ይላል። መከባበር አላችሁ፣ ደስ ትላላችሁ። በእርግጥ አንዳንዶች አሉ እንደዚህ ያላስፈላጊ ነገሮች ሰውን በስድብ በምናምን እንትን የሚሉ። እዚህ ጋር በጣም ያየሁት ነገር ደስ የሚለው ነገር ተከባብራችሁ ነው እንትን የምትሉት የምታስተምሩት። በጣም ደስ ትላላችሁ። አክብራችሁኝ ያስገብታችሁ በጥያቄ መሰረት ስታስተምሩ ስለቆያችሁ አመሰግናለሁ። ፈቃዳችሁ ከሆነ መጥቼ እማራለሁ ያው ለማወቅ። ተማሪ፣ ችግር የለውም። ነቢና መሐመድ ሰለላሁ ዐለይሂ ወሰለም ሲናገሩ በሐዲሳቸው ላይ አንድ ሰው እስከ ዓለም ጥግ ድረስም ቢሆን ሄዶ እውቀትን ይፈልግ ብለውናል። እና እውቀትን መፈለግ፣ መማር፣ ማወቅ የሚደገፍና የሚበረታታ ነገር ነው። ያንን ነገር እንኳን ባትቀበለው ፖዘቲቭ የሆነ ወይ ደግሞ ጥሩ የሆነ አስተሳሰብ በዛ ነገር ላይ እንዲኖርህ ታደርጋለህ፣ ራስህ ላይ ማለት ነው። እዚህ ዱዓ ወይ ደግሞ ትምህርት ሲደረግ አንድ ሰው ወደ እስልምና እንኳን ባይመጣ እስልምና ላይ ፖዘቲቭ የሆነ ጥሩ የሆነ አስተሳሰብና ሜንታሊቲ ይኖረዋል። ከጥላቻ ያወጣል። ኦኬ እንደዚህ ነው የሚያምኑት የሚለውን ሀሳብ ይዛል እና ፖይንቱ በዛ ልክ ነው። አምላካችን አላህ ለመጀመሪያ ጊዜ ያወረደው ቁርአን የቁርአን ነው። አንብብ እወቅ ነው። ማወቅን ማንበብን እስልምና በደንብ ሞር ሳፖርት የሚያደርገውና የሚያበረታታው ነገር ነው። ጥያቄ ካለሽ መተሽ መጠየቅ ትችያለሽ።
ይሄ ስነ ምግባርሽ እንዳይለወጥ ብቻ ቀጣይ መጠንቀቅ ጥሩ ነው። አንዳንዴ ሚዲያ እንትን ፑሽ ያደርጋል። አይ ችግር የለውም። እኔ ከሙስሊም ቤተሰቦችም አሉ፣ ጓደኞችም ሙሉ ሙስሊሞች ናቸው። ኔጌቲቭ አመለካከት የለኝም፣ ግን በደንብ ማወቅ እፈልጋለሁ ስለ እስልምና። ለዛ ነው። ችግር የለም። በፈለግሽ ሰዓት መጠየቅ መተሽ መማር መጠየቅ ትችያለሽ። ሌላ ሰው ካለ አስገቡሽ። እሺ ወንድማችን አመሰግናለሁ። ሁላችሁንም አመሰግናለሁ። መልካም። እሺ መልካም። ሙሽራው የት ሄዶ ነው? ኢብራሂም አለ። ሙሽራ ይጠይቃል እንጂ አይጠይቅም እኮ ማሂሩ። የት ሄደ ይባላል እንዴ? ስንት እንግዳ ነው የሚያስተናግደው? ለካ እንደዛ ነው። እሺ ኡስታዝ ከመጡ ቀጥል። ኡስታዝ አፈ በለኝ። እኔ አልመጣሁም፣ እናንተ ቀጥሉ። ባረከላሁ ፊኩም። ጥያቄ ያለው ሰው ካለ አስገቡ። ጥያቄ ያለ ሰው ካለ ማስገባት ትችላላችሁ። እዚህ ጋር አፖሎጂቲክ የሚለውን በትልቁ አድርጉት። ፎሎ እንዲደረግ ኡስታዝ ጀማል ጨምርበት እስኪ። ባለ ስለ ነብዩ አለይሂ ሰላቱ ሰላም ስትናገር የነበረው ታችን ብዙ ሰው አለና ወገኖች እስከሚገቡ ድረስ ጥያቄ ያላችሁ እስከሚገቡ። ጀዛከላ ኸይር ማሂር። ኡስታዝ አድሚን ካሉት አፖሎጂቲክ በትልቁ ማሂሮ እንትን ብዙ ጊዜ የሚነሱ ነጥቦች መካከል አንድ ነጥብ አለ። እስቲ እሱን ነጥብ በደንብ አድርገህ እንድትሄድበት ፈልጋለሁ። ነብዩ ሰለላሁ ዐለይሂ ወሰለም ብዙ ማግባታቸው፣ ነብዩ የተለያዩ ህይወትን ማየታቸውና መኖራቸው የሙሉነታቸው መገለጫ እንጂ የጉድለት ምልክት እንዳልሆነ በደንብ ረገጥ አድርገህ ብትናገር ደስ ይለኛል። በዚህ ፖይንት ላይ እስቲ አንዳንድ ነገሮችን እንትን እናደርገዋለን። በዛ ላይ እንትን ኡስታዝ አድሚን ካላችሁ አፖሎጂቲክ የሚለውን በትልቁ አድርጉት። እሺ ፎሎ እንዲደረግ አፖሎጂቲክ የሚለው እንትን ቻናል ማለት ነው። ሁላችሁም አፖሎጂቲክ ወይ ደግሞ ዕቅበተ እምነት የሚለውን ቻናል በደንብ ሁላችሁም ፎሎ አድርጉ። 900 ሰዎች። እሺ ኢንሻአላህ አሁን ላይ በጣም በሰፊው እየተሰራበት ያለ ጉዳይ አለ። ታዩታላችሁ። በቃ ድምቅምቅ ብሎ ይመጣል አሁን በቅርቡ ማለት ነው። ቴሌግራሙም ጆይን በለው አፖሎጂቲክ ብላችሁ ጥሩ ነገር ታገኙበታላችሁ። እሺ ነቢና መሐመድ ሰለላሁ ዐለይሂ ወሰለም በትዳር ዙሪያ ላይ አንድ ፖይንት ላንሳላችሁ። እሺ አንድ በጣም ሲምፕል ፖይንት ላንሳላችሁ። ነብዩ መሐመድ አሁን እዚህ ጋር ስፔሻሊ በእኛ ጀነሬሽን ላይ አንድ ሰው አግባ ሲባል የሚያየው ነገር አለ በትዳር ዙሪያ ላይ ማለት ነው። ምን ይላል? ከዚህ በፊት አግብታለች ወይ? እንደዚህ ሆናለች ወይ? ኢቭን ሁለተኛ ሚስት ሊያገባ ብሎ ከዚህ በፊት አግብታለች ወይ? ወልዳለች ወይ? ቁመቷ፣ መልኳ፣ እንትኗ ወደዚህ ይላል። ይህ ስፔሻሊ ፊዚካል አፒራንስ ላይ በጣም ፎከስ አድርጎ ምናምን ይጠይቃል። ነቢና ሙሐመድ ሰለላሁ ዐለይሂ ወሰለም ግን 5 ልጅ የወለደችን አግብቷል ከእናታችን አይሻ ውጪ ነቢና ሙሐመድ ሰለላሁ ዐለይሂ ወሰለም ያገቡት ወልደው የተፋቱትን በእድሜ የገፉትን፣ ለምሳሌ ሰውዳ 55 60 ዓመታቸው የነበሩትን ባሎቻቸው ልጆቻቸውን አሳቅፈዋቸው በጦርነት የሞቱባቸውን። በዛን ጊዜ ሴት ልጅ ጠባቂ ያስፈልጋታል፣ ሴት ልጅ ከለላ ያስፈልጋታል፣ ሴት ልጅ አብሯት የሚሆን መከታ አለው የሚል ሰው ያስፈልጋታል። ቤት ውስጥ ወንድ ከሌለ ትደፈራለች። ትደፈራለች ማለት ነው፣ ሰው ልትናቅ ትችላለች በዛን ጊዜ። ነቢና ሙሐመድ ሰለላሁ ዐለይሂ ወሰለም ግን ያ እንዳይሆን አግብተው የፈቱ ልጅ ያላቸውን በእድሜ የገፉትን ያገቡ ነበር። ይሄ የሚያሳየው የነቢና ሙሐመድ ሰለላሁ ዐለይሂ ወሰለም ስብዕና ልበሰፊነት ምን ያህል እንደነበረ ነው የሚያሳየው።
ምን ያህል እንደነበረ ያሳያል። እስኪ ማን ወንድ ነው አሁን 5 ልጅ ያላትን ሴት የሚያገባው? ማን? የትኛው? እኔ በቃ እኔ እኮ ዓሊም ነኝ ያለ ሰው 5 ሚስት ያላትን 5 ልጅ ያላትን የ50 ዓመት ወይ 60 ዓመት ሴት ልጅን አግባ ብትለው አያደርገውም። ይህንን ያደረጉት ነቢና መሐመድ ሰለላሁ ዐለይሂ ወሰለም ብቻ ናቸው፣ ብቻና ብቻ ናቸው። ምን ያህል ሰፊ፣ ምን ያህል ልባቸው የረጋ፣ ምን ያህል አዛኝ እንደነበር ነው የሚያሳየው። የነቢና መሐመድ ሰለላሁ ዐለይሂ ወሰለም የትዳር ህይወት ሲነሳ ታማኝነታቸውን፣ አዛኝነታቸውን፣ ርህሩህነታቸውን እናያለን። አንድ ቀን ካልተሳትኩኝ ወደ እናታችን አይሻ መጡና ነቢና መሐመድ ሰለላሁ ዐለይሂ ወሰለም በውጭ ያለውን ሐሳባቸውን በውጭ ከቤት ውጭ ባለው እንቅስቃሴያቸው፣ አካሄዳቸው፣ ስራቸው እናውቃቸዋለን ምን አይነት ጸባይ እንዳላቸው። ቤት ውስጥ ያላቸው ጸባይ ምን አይነት ነው ብለው ጠየቋት። ምን ብላ መለሰች? እኔ ልብስ ሳጥብ እሳቸው ቤት ያስተካክላሉ ምናምን፣ እኔ ቤት ሳስተካክል እሳቸው ምግብ ይሰራሉ ያበስላሉ። አሁን ላይ ግን ወንድ ልጅ ከመኪና ከፍቶ ጋቢና በውስጥ አልከፈት ብሎት እኮ ነው ቁልፉ ማለት አስቦ ወዶ እኮ አይደለም። በውስጥ አልከፈት ብሎት እንደዚህ በውጭ ዙሮ ከከፈተና ከበር መኪና ካስወረዳት እንደ ትልቅ ነገር ያዋል። በቃ እንደ ትልቅ ነገር በቃ ሚስቱን እኮ መኪና በር ከፍቶ ነው የሚያስወርዳት እንዲባል። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ስራ ውለው መጥተው ቤት ይጠርጉ ነበር፣ ምግብ ያበስሉ ነበር፣ ሚስቶቻቸውን ይንከባከቡ ነበር። የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የትዳር ህይወት ሲነሳ አሁን ላይ ያለው ትውልድ ምን ያህል ضعيف ደካማ እንደሆነ ነው የምታዩት። ምን ያህል ደካማ እንደሆነ والله العظيم ምን ያህል ደካማ እንደሆነ ታያላችሁ። የነቢዩና መሐመድ ሰለላሁ ዐለይሂ ወሰለም የትዳር ህይወት ለምሳሌ ከኸዲጃ ጋር ነበረው። ከኸዲጃ ጋር ነበረው። እናታችን ኸዲጃ በእድሜ ከሳቸው ትንሽ በለጥ ብትልም በስራ አዲል ታማኝ ሆነው እሷ ስታዛቸው ታዛዥ ሆነው በስራ ምን ያህል ታማኝነት ውጤት እንዳለው አሳይተውናል። አንድ ሰው ታማኝ መሆን እንዳለበት፣ አንድ ሰው ሚስቱን አክባሪ መሆን እንዳለበት፣ ይሄ የትዳር ጆርኒ የትዳር ህይወታቸው እናታችን አይሻ ረዲየላሁ ዐንሃ እናታችን አይሻ ምን ብላ ትናገራለች? ረሱል ሰለላሁ ዐለይሂ ወሰለም ጋር ስፖርት ይሰሩ ነበር፣ ሩጫ ይሮጡ ነበር፣ ምናምን ወክ ያደርጉ ነበር። አሁን ላይ ትዳር አጋር ሚስቴ ብሎ ያገባት ሴት ይሆን ዲክታተር፣ በቃ ምን መኮሳተር፣ አለመሳቅ፣ ምናምን ዲክቴት ማድረግ። ይሄ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጋር ያለ እሷ በጠጣችበት ውሃ እሳቸው ይጠጡ ነበር፣ ከንፈራቸውን እያስቀመጡ ፍቅርን፣ መወደድን፣ መከበርን ያሳዩ ነበር። ይህ የትዳር ህይወታቸው ኤክስኪውዝ ምንም የሚነሳበት ጉዳይ አይደለም። በነገራችን ለእኛ ሙስሊሞች ደረታችን ነፍተን ነው የምናወራው። ደረታችን ነፍተን ሰውዳን አገቡ ቢባል አዎ አገቧት፣ 5 ልጅ ምናምን ነበራት፣ ትልቅ ሴት ነበረች፣ ፕሮቴክት ሊያደርጓት ነው ያገቧት። ዘይነብ ቢባል ተመሳሳይ፣ ኸዲጃ ቢባል ከዛ በፊት አግብታ ፈታች። ፕሮቴክት ለማድረግ ለመጠበቅ ይሄን ነገር አድርጎታል ረሱል ሰለላሁ ዐለይሂ ወሰለም። ረሱል ሰለላሁ ዐለይሂ ወሰለም እነዚህን ነገሮች ነው ያደረጉት በትዳር ህይወታቸው ውስጥ ማለት ነው። በትዳር ህይወታቸው ውስጥ እነዚህን ነገሮች አድርጓል። በዚህ ሂደት ውስጥ ተራምደዋል። እኛ ደግሞ ሙስሊሞች ይሄንን የረሱል ሰለላሁ ዐለይሂ ወሰለም የትዳርን ህይወት እንደ አርአያ አድርገን እንኖረዋለን፣ እንዳካሄድ አድርገን እንኖረዋለን። አላህ የዛን ሩብ እንኳን ከሰጠን ማለት ነው ሩብ እንኳን ከሰጠን አላህ ያደርግልን በዛ መንገድ ገር እንድንሆን ማለት ነው። ለሚስቶቻችን፣ ለልጆቻችን፣ ለወላጆቻችን በዛ መንገድ ገር እንድንሆን ማለት ነው።
ረሱል ሰለላሁ ዐለይሂ ወሰለም ነቢይ ናቸው። መርጠው ስልጣን ሲሰጣቸው ሀብት ሲሰጣቸው ይሄን ሁሉ ውሰዱ ሲባሉ መርጠው ማግባት እየቻሉ የ50 ዓመት አግብታ የፈታችን ሴት ምናምን ነው ኤቭሪዋን ሲያገቡ የነበሩት ዲፊት ለማድረግ ፕሮቴክት ለማድረግ እዛን ጊዜ የነበራቸው ለሴቶች ክብር ትንሽ ዝቅ ያለ ስለሆነ ክብርን ለመስጠት አይሁዶች ሴት ልጅ የወር አበባ ጋር ሆና ማንም እንዳይነካት እርኩስ ናት ብለው ሲያስተምሩ ረሱል ሰለላሁ ዐለይሂ ወሰለም ኖ ሴት ልጅ የወር አበባ ስትሆን ደግሞ መንከባከብ ነው ያለባቸው፣ ሚስቶቻቸውን ተንከባከቧቸው ብለው እግሯ ስር ሆነው ቁጭ ብለው ቁርአን ይቀሩ ነበር፣ ይንከባከቧት ነበር። እኛ የረሱል ሰለላሁ ዐለይሂ ወሰለም የትዳር ህይወታቸው የትዳር መንገዳቸው የሩብ ቢሰጠን ያ ነገር አላህ ቢሰጠን በጣም እድለኞች ነን። በጣም ነው የምላችሁ፣ በጣም እድለኞች ነን። ያ ነገር ቢሰጠን በጣም እድለኞች ነን። እና የረሱል ሰለላሁ ዐለይሂ ወሰለም የትዳር ህይወት እኔ አሁን ሳላገባ ግን እንዴት ነው የማወራው? ኡስታዝ እሺ ቆይ ያገቡት እኮ ናቸው። ይሄን እሺ ብቻ እየሰማን ነው ያገባነው፣ እየሰማን ነው፣ እያስታወሳችሁን አይደል? ወላሂ በነገራችን ላይ ሰሞኑን የሆነ ጽሁፍ እያነበብኩኝ በጣም ስስቅ ነበር። መኪና ከፍቶ ሚስት ማስገባት ያልካት ፖይንት ላይ ብዙ ሰዎች መኪና ከፍቶ ሚስት ማስገባትን የፈረንጆች ሱና አድርገው ነው የሚያስቡት። ይሄን ታውቃላችሁ? ወላኪን ነብያችን ሰለላሁ ዐለይሂ ወሰለም በዚያ ዘመን የነበረው መኪና ያው ግመልና ፈረስ ነው። ነብዩ ሰለላሁ ዐለይሂ ወሰለም ሚስቶቻቸውን ያስቀድሙ ነበር። ተግባባን? ያስቀድሙ ነበር። እሳቸው የሰሩትን ነገር ነው ሚስትን ማክበር የነብዩን ሰለላሁ ዐለይሂ ወሰለም ሱና መጠበቅ ነው። መጨረሻ ላይ ያነሳው ፖይንት ላይ በተለይ ስለ መርገም ታሊያም ደግሞ ስለ ወር አበባ ጉዳይ ባነሳው ነጥብ ላይ አይሁዶች ብቻ አይደሉም ባይተወይ ክርስትናም እኮ ከፍተ ብትመለከት ሐይድ ላይ ያለች ሴት አይደለም እሷ የነካቸውን መንካት እንኳን የሚያጎድል ነገር አለው አይደል? ወደ ኢስላም ስትመለስ ግን ነብያችን ሰለላሁ ዐለይሂ ወሰለም አልሙእሚኑ ላ የንጁስ የሚለውን ነገር ነው ያስተማሩን። አማኝ የሆነ ሰው ምንም የሚነጅሰውም ነገር የለውም፣ እሱም ነጃሳ አይደለም። ሐይድ መጣባት ናም ንጽህናዋን ትጠብቃለች፣ አለቀ خلاص። ነብያችን ሰለላሁ ዐለይሂ ወሰለም እናታችን አይሻ እኮ ሐይድ ላይ ባለችበት ሰዓት እኮ ነው ቅድም ወንድማችን ማሂር ጠቅሰዋል። ሐይድ ላይ ባለችበት ሰዓት እኮ ነው እሷን ተደግፈው ቁርአንን ይቀሩ ነበር። ለምን ሲባል ቆሻሻ ተብሎ እንትን የተደረገው ነገር ኢስላም ላይ ስላልሆነ። ተግባባን? ሐይድ ካለባት ናም ሐይዱ ችግር ነው፣ ናም ሐይዱ ችግር ነው በራሱ ማለት ነው። እሱ ችግር ነው። ችግርነቱ ምንድነው? طهارة አይደለም ሐይዱ። ከዚያ ውጭ ግን ልጅቷን የሚያጎልባት እሷን ከሰው በታች የሚያደርጋት እሷን መንካት የሚያረክስበት ምናምን ነገር የለም። ተግባባን? ምክንያቱም طهارة ስለሚጠበቅ። አሁን ሰሞኑን አንድ ቪዲዮ አየሁና አንዳንድ ሰው ጅል ይሆንና ጅልነቱን እንደ ብልጥት አድርጎ ያስበዋል። ባይደው ከሁሉም ነገር የሚያስጠላው እንዲህ አይነት ጅልነት ነው። የሆነ ቪዲዮ ይከፍቱና ልጆችን እንዴት አድርጎ ሽንት ቤት ላይ ተቀምጠው መጸዳዳት እንዳለባቸው የሚያሳዩ አንድ ሼክ ነበሩ። ያንን ቪዲዮ ይከፍቱና ይስቁበታል። እንደዛ የሚስቅበት ሰውዬ ሱሪው ቢፈተሽ ሰገራ በሰገራ ነው። ይቅርታ አድርጉልኝ ይሄንን ቃል ስለ ወላሂ العظيم አላህ ምስክሬ ነው። ይሄን ነገር ደግሞ ያልኩት እኔ አይደለሁም የነሱ አካል የሆነ ሰው ነው እንደዚህ ያለው። የሰገራ ፍርፋሪ ምናምን ብሎ የተናገረው ማለት ነው የምታስታውሱ ከሆነ። እንዴት ተደርጎ በንጽህና ይሳቃል? ሲስቁ ነበር ባይደወይ ወላሂ በጣም የተገረምኩት። እንዴት በንጽህና ይሳቃል? ንጽህና የሚያስቅ ነገር ነው? መጨብጨብ ነበረበት፣ መሳቅ ነበረበት። ወላሂ የሆነ አባባል አለ በኦሮሚፋ لا بعربኛ ራሱ شر البلية ما يضحك ይባላል። شر البلية ما يضحك እንዲው ከተፈተናቸው ፈተናዎች
ከፈተናዎች ሁሉ በጣም የሚገርመውና እንትን የሚለው በጣም ክፉ የሚባለው ማዩضحك ነው የሚያስቅ ነገር ነው ወላሂ አሁን እነሱ የደረሱበት ሁኔታ ወላሂ ያስቃል እንዴ ሰው እንዴት በንጽህና ይስቃል አንተ አታውቅም በቃ አንተ ጋር የለም አይደል ያ ነገር ናም ካለው ሰው መማር ነው ያን ነገር ማን ነበር ይሄ ዮኒ ማኛ ነው ማን ነው የሚባለው ሲናገር ነበር እኮ ይሄን ነገር ከእስልምና ስወጣ ተምሬን የወጣሁት ነው ያለው መጸዳዳት የሚባለው ነገር በሱ ነበር ደግሞ ሲስቁ የነበረው በጣም ነው የተገረምኩት ባይተወይ ቀጥሉ ኦኬ አንድ ዙህር ከመድረሱ በፊት አንድ 10 ደቂቃ ምናምን አለ ጥያቄ ያላችሁ ካላችሁ ግቡ አፖሎጀቲክ የሚለውን ሁላችሁም ፎሎ አድርጉት እሺ የግል አካውንት አይደለም እሺ በዛው አጋጣሚ ልንገራችሁ የግል አካውንት አይደለም እሺ የሁሉም ወንድሞች ጥምረት አካውንት ነው ሁላችሁም አፖሎጀቲክ የሚለውን ፎሎ አድርጉ እዚህ ጋር ያሉ ወንድሞችን ፎሎ አድርጓቸው እሺ ጥያቄ ያለ ሰው ካለ አስገቡ እሺ ጥያቄ ያለ ሰው ካለ ማስገባት ትችላላችሁ አንድ 10 ደቂቃ ምናምን እንደዛ አድርጉ ሌላኛው ደግሞ አጋጣሚ አላቅም ትፈቅድልኛለሽ አትፈቅድልኝም ዛህራ ዩቲዩብ አላት እሺ ሁላችሁም ዛህራ ሙስጠፋ ብላችሁ ዩቲዩብ ሰርች አድርጋችሁ ፎሎ አድርጓት ዛህራ እዛ ላይ ሁሌም ትምህርት ስለሚለቀቅ ዛህራን ፎሎ አድርጓት ጥያቄ ያለ ሰው ካለ ማስገባት ትችላላችሁ ተዘራ አስገቧቸው ጥያቄ ያለን የሚለው አድሚኖች ካላችሁ ኡስታዝ ጀማላ የለህም ኦይ ቆይሽ ኢብራሂም እንደደወለለት አድሚኖች የለም እዚህ ቤት አድሚን አለሁኝ ትንሽ ስራ ላይ ካለ ኮሜንትን ተቆጣጠሩሽ ኡስታዝ ጥያቄ ያለው ካለም ማስገባት ማውጭ ባለው ችግር የለውም ጥያቄ ያላችሁ ተቆጥሩ ጻፉ ጥያቄ ያላችሁ ደግሞ ሰለዋት ስታወርዱ ማለት ነው እንትን ያለ ተጠንቀቁ እሺ ሬሱን ያያችሁ ካፊሮቹ ቆሻሻ ኮሜንቶቹ ሬሱ ላይ እየጨመሩበት ነው ኦኬ ሽልቃለ ሽልቃ ሰላም አለይኩም ጋይስ ወአለይኩም ሰላም ወራህመቱላሂ ወበረካቱ ኢብሮ አስጨነቀን እኮ አይ አራብሽ ጓደኛዬ የሆነ ሌባ ከዚህ በፊት ከነባጃጁ ምናምን አደንዝዘውት ምናምን እሱን አገኘነውና መንገድ ላይ ቢየኛችን ነኝ ጥሩ ወሊማ ነው በለኝ ለዛ ነው ያው ኦሮምኛ ብዙ አይገባቸውም ብዬ ነው በኦሮምኛ ላንተ ብቻ ነገርኩ ያማችሁት ልጁን ተሻማችሁት ረሱል ሰለላሁ ዐለይሂ ወሰለም ከሰው ጋር ሆናችሁ ሰው የማይገባውን ቋንቋ አታውሩ የሚል ሐዲስ አላቸው ሶስት ሆናችሁ ነው የተባለው ከአራት በላይ ችግር የለውም ጀዛከላህ ኸይር እዚህ ጋር ደግሞ 10 ሰው ነው ያለው ሌላው ከሌላ ጋር ያወራ ነው በነገራችን ላይ ባለፈው እንትን በጣም ደስ ብሎኝ ነበር ድንገት አንዲት ልጅ መታ ከናንተ መሐል ትግርኛ የሚችል ምናምን ብላ ስትጠይቅ ሶስት ወንድሞች ትግርኛ ሲያወሩ ሰማ ወላሂ በጣም ደስ አለኝ ተግባባን ምክንያቱ ሲባል አልহামዱሊላህ የዳዕዋው ሴክተር የተሟላ ነው ማለት ነው በተወሰነ ደረጃ አሁን አንድ ሰው መጥቶ ስልጠኛ ቢጠይቅ በእርግጠኝነት ከኛ መሐል ስልጠኛ የሚናገር ሰው አለ አረብኛ ሁላችንም በተወሰነ ደረጃ እንናገራለን እንግሊዘኛም ኢብሮ አፈር ያበለዋል እና ሁሉም እንትን አለን ኦሮሚፋ ደግሞ ነው ያለው ተግባባን እና ሁሉም ሰው ሶማሊኛም አሉ ከኛ መሐል ያ ነገር መኖሩ በጣም ለዳዕዋው ጠቃሚ ነው ማንንም ሰው በመጣበት ቋንቋ ነው እንዲሁም ሱብሃንአላህ የሚገርመው ነገር
ኢምራን ቤት ነበር እኮ ፍቅሬ የሆነ ጊዜ ፍቅሬን ታቋታላችሁ ሁላችሁ የኢምራን ቤቷን ፍቅሬ ማለት ነው እሷ ኦሮሚፋ ትናገር ነበርና ከሷ ጋር እኔ በኦሮምኛ ተግባባው እዚያው የኢምራን ቤት ነበር በትግርኛ የምትናገር አንዲት እህታችን መጣ በትግርኛ ያናገሯት እዚያው ቤት ደግሞ ሌላ በሌላ ቋንቋ የሚናገር በአረብኛ የሚናገሩ እና አቡ ዑመር አልባሒት እና መሰሎቻቸው ተገናኙ በአረብኛ አወሩ ይህ ነገር በጣም ደስ የሚል ነው ደስታ የሚሰጥ ነገር ነው ምን ያህል የዳዕዋው ሴክተር እየሰፋ እንደሆነ በቋንቋ ደረጃ እየበለጸግን እንደሆነ የሚያሳይ ነው ለማለት ያክል ነው ጀዛኩሙላህ ኸይር ደግሞ ፖለቲካ ነው በሉኝ አይ እልም ያለ ፖለቲካ ነው አሁን ትርጉም እንገረው እሺ እየበለጸግን የሚለው የሆነ ጊዜ እኮ ነው በኦሮሚፋ እንትን ይባላል በዳዲና አይደለም የሚባለው ሸይኻችን ተነሱና ጅሬኛ ኸኛ ሁንደ ረብ በዳዲና ነው ፋጉቱ ካሉ በኋላ ፊል አረጉ ሰው ሌላ ነገር እንዳሰበ ማለት ነው ከዚያ ደግሞ በቃ በዳሰ ኢሳ ገጋሪ ዳረብኑ ፋጉቱ ብለው ደገሙት ፖለቲካ እንዳይሆንባቸው እና ለማንኛውም አልহামዱሊላህ በጣም ደስ ብሎናል ወንድሞች አላህ ይጠብቃችሁ ወደፊትም ሌሎች ቋንቋዎችን የሚናገሩ እኛም ማናውቃቸውን ቋንቋዎችን በደንብ አድርገው የሚችሉ ሰዎች ነው ያገርስ ቋንቋዎች ጥሩና ማለት ዓለም አቀፍ ቋንቋዎችን የሚያወሩ ወንድሞች አሉ ምንም ሲገባ ቋንቋ ደረጃ ምንም ስጋት የለብንም አልহামዱሊላህ صح አልহামዱሊላህ አሁንም አላህ ይጨምርልን አፋርም እኮ አለን ኡስታዝ ታውቃለህ አፋርም አለን እኮ ሁለት ለካ ሞክር ጋይስ ኢብሮ ወይ አሁን ትንሽ አፉ ትሉኛላችሁ ከበድ ያለ ሀጃ አለብኝ በጣም የሚገርማችሁ ሙቀት ከመኖሩ የተነሳ ድሬዳዋ ላይ ማለት ነው እና በጣም ሙቀት የለም ግን ቻርጅ እያረኩኝ ቻርጅ የቀነሰ ነው 12% ነበረ ከሙቀት የተነሳ ነው ሀይቃ 7 ገባው ቻርጅ ያደረገ ማለት ነው ይሄ በጣም የሚገርም ለውጥ ነውና አሁን በቃ ይሄው ኡስታዝም የሚሆነው ተመልከት ብሮ ትመለከታለህ አይደለ እንዴ ሂተር ላይ አስቀምጬ ማለት ነው የመጨረሻ ቶፕ ላይ አስቀምጬ ነው ሂተር የመጨረሻ ሙቀቱ ላይ አስቀምጬ ነው እንዲህ እየሄድኩ ያለሁት ሱብሃንአላህ ደጋ ምሽት ነው ወላሂ ልዩነት ተመልከት ሱብሃንአላህ እኔ እሱ ይሻለኛል ታውቃለህ አው በተወሰነ ደረጃ የሚሻልበት እንትኖች አሉት ምክንያቱም ይለበሳል ልብስ ለብሳለህ ታመልጠዋለህ ካለቀ ትልቁ ሙቀት ግን የምታረገው ነገር የለም ወላሂ በጣም ከባድ ነው እንደባለፈው ትሩዝ አጠገብ ሆኖ አትነክሰው ኡስታዝ ኢብራሂም ኮሜንት ላይ የተባለውን ብትሰማ ማለት ነው ትዳር በጣም ይሞቃል ማለት ነው ኧረ ትዳር እና ሊከዘክዝ ነው ትዳር ባላ ትዳሩን እኛን ጠይቁን ኢብሮ መድረላጤው ላዚ ባለፈው ስል ነበር ወላሂ እቺን ፍሩ እኛ ስንት አመት ኖረንበት ላጤ ያላልን ኢብሮ ደግሞ ትናንትና ላጥ ብሎ ወጣና ላጤ የሚለውን ካርድ መዘዘ ማለት ነው አላሁ አክበር አላህ ያግዛችሁ የበረካ ህይወት ያደርግልኝ አላሁ አክበር የበረካ ህይወት ያደርግላችሁ ኢብሮ ወላሂ ዱዓ ያደረኩ ነው በነገራችን ላይ ትናንትና ያው አንተን ስላላገኘው ሰላት ላይም ከሰላት በኋላም ዱዓ አድርጌልክ ነበር አላህ Subhanahu Wa Ta'ala ትዳርን እንዲባርክልክ ህይወትህን በአጠቃላይ እንዲያሰምርልክ ያሰብከው መልካም ነገር ሁሉ እንዲሳካ የፈራኸው መጥፎ ነገር ሁሉ አላህ እንዲይዝልክ መልካሙን እንዲወፍቅህ እሱን ዱዓ አድርጌልሃለሁ አላህ ይቀበለን ወንድሞች ደግሞ እዚህ ጋር ንጽር የሚሰሩ ወንድምና እህቶቻችን ከናንተ የሚፈልጉት ነገር አንድና አንድ ነገር ነው እሱም ዱዓ ነው በትዳር ህይወታቸው በኖርማል ህይወታቸው በቢዝነሳቸው በምን ላይ አላህ እንዲያሳካላቸው የዳዕዋውንም ሴክተር ደግሞ በደንብ አድርገው አጥብቀው እንዲይዙ ዱዓ አድርጉላቸው ይሄ ነው ጀዛኩሙላሁ ኸይራን ኢብሮ خلاص መውጣት አለብህ መሰለኝ ተጣም መልካም ነው ማሂሮ ሐቢቢ ማሂር አንተም ያሰብክበት ነቆራ ተጀመረች ወጣለሁ ይለኛል እንድትወጣ አይደለም አስብበት ማግባቱን እያሰብክበት
እወጣለሁ። ስማ ኡስታዝ ሰው ስንት ዘመን ከላይ ቢወጣ ነው የቁርአን አያ ሊተስኩኑ ፊሃ ይላል ሊተስኩኑ ኢለይሃ ነዓም ወጀዐለ በይነኩም መወደተን ወረሕማ ነዓም እና ቅብዝብዝ እኮ ነው ሁሉ እንዳስበዋል ከኢብሮ ሲመጣ ከባድ